ለሰርግ አይደለም እኮ ምን 4 ኪሎ በለስ ከቀና ማን ልትገባ ነው? ፋኖም 4 ኪሎ ልትገባ ነው። ኦነግም ክልሉን አስተዳድራለሁ ይበል እንጂ መንገዱን በለስ ከቀና ማስተዳደር ይፈልጋል። ማንኛውም ፓርቲ የሚመሰረተው አገር ለማስተዳደር ነው። በለስ ከቀና ነው። ታጣቂ ቡድን ነው የሚተኩሰው። ማን ወዴት እንደሚሄድ አናውቅም። በዚህ መሀል ቢተኮስ ተገደልን፣ ተረሸንን፣ ጄኖሳይድ ምናምን ነው የምንለው። መጀመሪያ ግን አሁን ያለው አሰላለፍ ማን ላይ የተኮሰ እንዳለ ማን ምን ኃላፊነት አለበት፣ ማን ኃላፊነቱን ሲወጣ ማን ምን አደረገ የሚለውን ፍንትው ብሎ ሊታየን ይገባል የሚል እምነት አለን። እንደ ኤኮ ቻምበር አንድ አይነት ድምፅ ብቻ መስማት የለብንም ጋይስ። የቲፒኤልኤፍ ሰዎች መስተናገድ አለባቸው፣ መሰማት አለባቸው። የፋኖ የብልጽግና የኦነግ የዜጋ ፖለቲካ አቀንቃኞች ኢቨን ፍቅር ሲዝም ፓርቲ መስርቶ ከመጣ መሰማት አለበት። ጎበዝ ፓርቲ ለመስረት እና ሃይማኖቱን ለማስመዝገብ 13 ሰው ቢጎለውም ቅሉ ካለ እሱ መሰማት አለበት ለማለት ያለው የደንጣ መፍትሄ አፈላላጊ ምናምን የሆነ ፓርቲ ተመስርቷል። አሁን ምርጫ ደርሷል መሰለኝ። የሆነ የምናያቸው ምልክቶች ራሱ በጣም አስቂኝ እየሆኑ ነው። በዛም ተዝናኑ። ቴሌግራም ላይ የፖስትኩላችሁ ነው። የትኛው ምልክት ከየትኛው ጋር እንደሆነ እንኳን አናውቅም። አንደኛው ጆሮ የቆመ አህያ መሀል ላይ ያስቀምጣል፣ አንደኛው ጆሮ ዝቅ ያለ አህያ ያስቀምጣል። የምርጫ ምልክት አድርገው በዚህ ይገባኛል ጥያቄ ክርክር ብሏል። እናንተ ሌላ ቦታ ስለሆናችሁ ነው እንጂ ምርጫ ቦርድ ግራ ነው የገባው። ለማንኛውም ታፕታፕ እያደረጋችሁ በጣም የሚገርም ውይይት ነው። እውቀት ያላቸው ሰዎች ናቸው። በጣም እድለኞች ነው እንደዚህ የተለያዩ ሀሳቦችን በማስተናገዳችን። ታፕታፕ አድርጎ ለማለት ያለው ሞጊልዳ ቀጣዩ ደቂቃ አንተ ነው። እንደሚ አመሰግናለሁ ቴዲ። ከታችም ያላችሁ ውስጥም ያለች ሰው አመሰግናለሁ። እኔ አንዳንዴ ሳቀም ይወጠረኛል። አንዳንዴ በቃ እንደው ቴዲ ጥርሴስ ልማዱ ነው አይኔን አታስቀዋል አንዱ የሀገሬ ሰው እና 1985 86 87 አካባቢ የደርግ ቱርፋቶች አሉ፣ የደርግ ስሜቶች ያሉባቸው ሰዎች አሉ። ደርግ ከወደቀ ማግስት ትዝ ይለኛል እኛ ቤት አንድ ፊሊፕስ ሬዲዮ ነበረች እና የሰፈር ሰው ተሰብስቦ ይሰማ ነበር እና እንትን ሰማል ልጅ ሆኜም እቃቃያቸው የሆነ ትንታኔ ይሰማሉኝ። ምን እንደሚል ታውቃለህ? አንዱ በበር እንደወጣው በመስኮት እንደወጣው በበር እገባለሁ ብሎ ያምነዋል። ያን ትንታኔ ሰውየው እንደዛ ሲተነትን ማለት ነው። አሁን አንዳንድ ትንታኔዎች ዛሬ ላይ ቁጭ ሆነን ከ30 ዓመት በኋላ እንደዚህ አይነት ትንታኔዎች ከዚህ ጋር ደረጃ ማች የሚያደርጉ ትንታኔዎችን ስንሰማ ያስቀኛል። ወልቃይትን የመከላከል ኃላፊነት መንግስት አለበት። ኦፍኮርስ መንግስት አለበት። አሁንም እኮ የተከላከለ ነው መንግስት ነው። መከላከያ ኦቨርናይት ለቆ ይወጣ እና ያለው ለውጥ ነው። እዛ ጋር መንግስት የተከላከለ ነው ያለው። በዛው ልክ ደግሞ የፋመ የጋመ ህዝብ አለ፣ የተከፋ ህዝብ አለ። ወልቃይት ውስጥ በደል የደረሰበት የት እንደገባ ማይታወቅ የጠፉ ማህበረሰቦች አሉ። ጂኖሳይድ የተፈጸመበት ማህበረሰብ አለ ወልቃይት ውስጥ። ያ ራሱ ለመንግስት አንድ አቅም ነው እና መንግስት እንደዚህ አንተ እንደምትገምተው ሰንበሪ እንደምትገምተው አይነት መንግስት አይደለም ያለው። ይህ መንግስት ከዓለማችን ውስጥ ጠንካራ ከተባሉ መሪዎች ከነ ፑቲን ከነ ኤርዶዋን ጋር የተመደበ መሪ ባይዚው 11ኛ ደረጃ የተጻፈው ቴዳይታ ለመጽሔት 11ኛ ደረጃ ላይ ጠቅላይ ሚኒስትር አብይ 11ኛ ደረጃ ስለሆነ አይደለም ሌቭል አላወጡም። 11 መሪዎች ብሎ ነው ያወጡት። ያውም እንዳመጣጣቸው ፑቲን በእድሜ ቀደም ብሎ የመጣ ነው። ከዛ ኤርዶዋን ቀደም ብሎ ይመጣል 2012 ይመስለኝ ኤርዶዋን እንትና ሞዲ እያለ ይዘረዝራል። እንደያመጣጣቸው ስልጣን የሚዘረዝር ነው። አንተ እዚህ ምንም እንደማይችል ምንም እውቀት ትተነትናለህ። ዓለም ግን ቆሞ እያጨበጨበ ነው። ስለዚህ ያውቀዋል። አንተ ምን እንደምታሰብ ያውቃል። ጠቅላይ ሚኒስትሩ ምን እንደምታሰብ ያውቃል። ምን ሊሰራ እንደምችል መንግስት ያውቃል። ኢትዮጵያ ተቃዋሚ ፓርቲ ምን ሊሰሩ እንደምችሉ ያውቃል። ስራው ላይ በጣም ጠንካራ ነው፣ ጎበዝ ነው። ገብቷል። በርጫ ይዞ ገብቶ አይደለም የሚወሰነው እንደሌላው በደንብ አድርጎ በያቃተ ኢትዮጵያ ነችን እና በዚያ ከተነታናቸው ትንሽ ከዚህ ከ1985 እና 86 የደርግ ወላፈን ካለባቸው ሰዎች መለስ ብትሉ ጥሩ ነው። አሁን ያለው አዲሱ ፋኖ ምናምን እንደዚህ ምናምን ነገር የሚባል እሱ ወረቀት ላይ አለ ወይ ደግሞ ሚዲያ ላይ አለ፣ እናውቃለን። ሚዲያ ላይ አለ። አሁን ለኛ ለማዕከላዊ መንግስት እውነት ለመናገር በእርግጥ ማህበራዊ ቀውስ ፈጥሯል፣ እናውቃለን። ህዝባችን እዛ አማራ ክልል ያለው ህዝብ ምን ያህል ውጥንቅጥ ውስጥ እንዳለ እናውቃለን። እሱን መንግስት በሂደት አሁንም እየጠራ እየመጣ ነው። እንደምታዩት እየጠራ እየመጣ ነው። ሰውም አንዳንድ በሞራል በምን የገባ ማህበረሰብ አለ። አንዳንዱ ኦፍኮርስ አለ። አምና እንኳን እኔ እዛ አማራ ክልል ነበርኩ ለስራ ጉዳይ ሄጄ አንዳንድ ሰዎችን ለማጠያቅ ሞክሬ ነበር። ኖርማል ያ መንግስት ቢሆኑ መስሎን ነበር አሉ።
ቢገርም ነገር መንግስት የሚሆኑ መስለውን ነበራል እና አሁን እንደማይሆኑ አውቆናል። እዛ ተራራ ይተኩሳሉ፣ ሰው ይገላሉ፣ ወይ ያግታሉ፣ ይዘርፋሉ። ይሄ ለእኛ ይጠቅመናል ያሉ። ስለዚህ በዛ ብያዝል ይሻላል። ቅድም አንድ ወንድማችን ስለ ህወሓት ከእንትን ጋር ይሰራል፣ ከጽምዶ ተብሎ ከሻዕቢያ ጋር ይሰራል። ይሄን የብልጽግና ደጋፊዎችና ብልጽግናዎች ማንሳት የለባቸው ማለት ሊያፍሩ ይገባላል። ለምን እንደሚያሳፍረኝ ይኸውልህ፣ እኛ ከሻዕቢያ ጋር ስንሰራ ህጋዊ የህግ ማዕቀፍ አለን፣ ህገ መንግስታዊ ነን። እኛ ከሻዕቢያ ጋር ስንሰራ ገብቶሃል? ከሻዕቢያ ጋር ስንሰራ እኛ ህገ መንግስታዊ ነን። አንተ ማን ነህ? አንተ ሰሜን እዝን ስትመታም እኮ ህገ መንግስታዊ አይደለህም። ብትወረርስ ምን አይነት አካሄድ እንደሚ ባለፈው ነገር ያሉት ቴዲ እኛ ሞኝ ነን። በቃ የተቀረው ኢትዮጵያዊ ሞኝ ነው። በቃ በቲፒኤልኤፍ ፖለቲከኞችና በቲፒኤልኤፍ ልጆች መሃል እኛ የተቀረው ኢትዮጵያዊ ሞኝ ጅል ነው። በቃ ኦፍኮርስ ጅልም አለ። እውነት ለመናገር ዝም ብሎ ጅል ግሬሳም አለ። ልንገር ብርሌ ከነቃ አይሆንም ዕቃ የሚባለውን ተረተኛ በደንብ አድርገን የዘና ይኸውልህ፣ ሚሊዮን ዓመት እንዳትናፍቁ የማዕከላዊ መንግስት ስልጣንን እንዲሁ የደበንክ ትኖራለህ፣ ወይ ደግሞ እዛው ተሟሟለህ ባለበት። እኛ ጅል አላለም። ሰሜን ስትመታ አንተ ስትመታ ህጋዊ ነህ። ማፈቀደልህ ሰሜንስ ማን ታንክ ፈቀደልህ? አሁንስ ቢሆን መንግስት አያባክንም በአንተ ላይ። ደግሜ እነግርሃለሁ፣ እኛ ጋር የሰው ኃይል ርካሽ አይደለም፣ በጣም ውድ ነው። መከላከያ ውድ ነው ለእኛ። እሱም ቤተሰብ አለው እንደማንኛው ውድ ሰው። ቴክኖሎጂን ማዕከል ያደረገ ሰሞኑን እንዳየው ጠለምት ላይም እዚህ አካባቢ እንዳየው አናት ቀንድብህ ይሰበራል። ውጊያው ዘመናዊ ነው፣ በጣም እጅግ ዘመናዊ ነው። የሸመቀ ሰራዊት በእርግጥ በዚህ ዘመን ሽምቅ ወታደር የለም። አብዛኛው ሽምቅ ብትሎም ድሮን ታጥቆ ምን ብሎም ኮንቬንሽናል የሆነ ውጊያ የሚያካሂደው። አንተ መደበኛ ውጊያ አድርገና ወደ መከላከያ ጋር ጭዌውን እዛኔ እናሳያለን። መከላከያ ጋር ኮንቬንሽናል ውጊያ ለማድረግ እና አንተ ከዛ ታስቀኛለህ። ይህን ሁሉ ነው የምንፈልገው። እኛ ከሻዕቢያ ጋር ስንሰራ ህጋዊ ነበርን ወይም ህገ መንግስታዊ ነበርን። አንድ ሀገር ከሌላ ሀገር ጋር በወታደራዊም ባይላተራልም የመገናኘት መብትም ግዴታም አለበት ሀገሩን ለማዳን። ያንንም አድርገን ቢሆን እኛ ሀገር ዛሬ ኢትዮጵያ የተባለችው ነገር ለማዳን ነው። አድርገን ቢሆን አንተ ምን ልታደርግ ነው? ልታንስ እኮ የምትመጣው ኢትዮጵያን ለማፍረስ ልታንስ ነው። ቅድም ቴዲ እንደቀልድ አይተሃል። ስታሊን እኮ የአሁኑ የአማራ ብሔራዊ ድርጅት እኮ የፒአር እኮ ነው። ፒአር እኮ ስታሊን እኮ ነው ያሁኑ የነሱ። እንደቀልድ አትቁጠሩ ስታሊን። ኢትዮጵያ በእኔ ጊዜ ኢትዮጵያ ስትቆም ስትፈርስ በማየቴ ይኮራሉ ያለ ሰው እኮ ነው። እኔ ደግሞ ቲፒኤልኤፍ እና ቲፒኤልኤፍ እያየኋቸው ሲሟሙ ማየቴ አምፕራውድ አደርጋለሁ። በጣም ነው የምኮራው። ውስጤ ቅቤ ነው የሚጠጣው። ቲፒኤልኤፍ እና ቲፒኤልኤፍ እየሟሙ በማየቴ ሲበግኑ ማየቴ እንዴት እንደሚያኮራኝ። 2 ደቂቃ አለ ሙጊላ ስለ ከህግፍ ጋር ሰራ ከምን ጋር ጽምዶ ብለህ ስትመጣ አታፍርም? እኛ ሀገር ለማዳን ነው ያደረግነው። ከሆነም በዚህ በኩል ደግሞ ያዙ ሊቀቁኝ 2 ነገር ነው ይዞ የሚሉት እና በዚህ በኩል ነዳጅ አነሰ ምን ነዳጅ ሁሉም ክልል እጥረት አለ። ሁሉም ክልል እጥረት አለ። ቴዲ ሐዋሳ ባለፈው ሳምንት ሐዋሳ ነበርኩኝ። መኪና ነዳጅ መሙያ አጥቼ ቁጭ ነኝ። 2 ቀን 3 ቀን ሳልመጣ ቀረሁ። የተለየ ነው እዛ ሁሉም ክልል እንዳነሳ አንተ ማንሰዋል። ደግሞ በዚህ ያህል ደረጃ ነዳጅ ያስፈልጋል ብዬ እንትን አለ። ኢትዮጵያ ሸቀጥ እኮ ነው በዛ ጽምዶ ብሎ ወደ ውጭ ወደ ሻዕቢያ ይሸጠልኝ ያለ እኮ። ትንሽ ልናፈር ይገባል። በቃ እኛ ነቅተናል። አሁን ነቄነን በቃ ይህ እንደ ድሮ ያላሉ ያለፉት 30-40 ዓመት እንዳጃጃልከው የሚጃጃል ህዝብ የለም። እሺ ማንም አይጃጃልም። ስማርት የሆነ መሪ ደግሞ እዚህ ሀገር ላይ መጥቷል፣ ነገሮችን በአንክሮ የሚከታተል። ስለዚህ በዚህ መልኩ ቢታይ እላለሁ። አመሰግናለሁ። ከልብ አመሰግናለሁ ሙጊልዳ። ኤክሶደስን እንስማና ልክ ከዋንጋሪ ስጀምር
በ8 ደቂቃ አስረውና እንደ ጉልበታችን 2 ዙር ወይም ደግሞ አንዳንድ ዙር ላይ እናደርግና እንሰለማበታለን። እሺ ኤክሶደስ ምን ትላለህ ወንድሜ? ኦኬ እሺ። እኔ ቴዲ እንደው ስታሰድበንም ደህና ሰዎች ቢሰርቡን ፖለቲካ እውቀትም ያላቸው ንግግራቸውም የሚያምር ሁለት ሰው አሁን እዚህ አያና ጠንካራ የሆነ ፖለቲካል ኖሌጅ አለው። ሲናገር ምን መናገር እንዳለበት ያውቃል። ህዝብን በዚህ ደረጃ ዲስሪስፔክት ማድረግ የሚችል ኢቨን የዲስከሽን ፕሮፌሽንን በስነስርዓት አንደርስታንድ ማድረግ የማይችል ሰው አስገብተህ ባታሰድብ ህዝብ ጥሩ ነው። ኤኒዌይ ለሚመጥኑ ሰዎች መድረኩን ስጥ። ሁለተኛው በጣም የሚያስቀው ነገር በድፍረት የሚነግሩን ምንድነው የምታካብዱት? ኢትዮጵያ ውስጥ እኮ ነዳጅ እናንተ ጋር ብቻ አይደለም የጠፋው፣ ሐዋሳም ነዳጅ እጥረት አለ። ዝም ብለህ አታካብድ፣ አርፈህ ተቀመጥ ነው። እና ነዳጅ መጥፋቱና ነዳጅ አለመኖሩ ልክ እንደ መብት አድርገው ነው የሚያወሩት። በሰብሲዲ ነዳጅ እየተደጎመ እንደፈለገ ህዝቡ እየተራጨ የሚኖርበት የነበረ ሀገር ላይ መጥተህ ነዳጅ ማግኘት አክሰስ ፎር ፊውል የሚባል ነገር በጣም ትልቅ ኢሹ የሆነበትን ሀገር ሰርተህ ደረትህን ነፍተህ ነው ደግሞ የምታወራው። ነዳጅ ከሌለ ምን ታመጣለህ? አርፈህ ተቀመጥ አይነት ነገር ነው። እና ኤኒዌይ ጥጋባችሁን በልክ አድርጉት። ወደ ጉዳዩ ልመለስ። ቴዲ የቲፒኤልኤፍ ጉዳይ በኢትዮጵያ ፖለቲካ ውስጥ በጣም አነጋጋሪ ጉዳይ ነው የሆነው። ፕሪቶሪያን ተመልሰን ትንሽ ለማየት ከመሞከሬ በፊት የትግራይ ጦርነትና ከዛ ቀጥሎ ያለው እስካሁን ድረስ አማራ ክልል እየተደረገ ያለው ጦርነት ያመጣው ኢምፓክት ምንድን ነው? አጀንዳውስ ምን ነበር? ከጀርባ ድራይቭ የሚያደርገው ኢንተረስት ምንድን ነው የሚለውን ነገር ትንሽ ነካክቼ የፕሪቶሪያ አግሪመንትን ከዛ በኋላ አሁን ያለንበትን አሰላለፍ በትንሹ ልቃኝና ልጨርስ ሀሳቤን። ኦኬ ጦርነቱን እንደምታስታውሰው እኔ ጦርነቱ በዲዛይን የተደረገ ጦርነት ነው። ጦርነቱ የኢትዮጵያን ቴሪቶሪያል ኢንቴግሪቲ፣ ሶቨሬኒቲ እና ኢኮኖሚክ ሱፒሪዮሪቲ የማረጋገጥ ሳይሆን የአንድን ግለሰብ በስልጣንና በዴሊዩዥናል በሆነ ፖለቲካል ፐርስፔክቲቭ የናወዘን ሰው ኢንተረስት የማስጠበቅ ጦርነት ነው። ያ ሁሉ ጦርነት ቢሊየንስ ኦፍ ዶላር የፈጀበት ወደ 40 ምናምን ቢሊዮን ዶላር ያወጣንበት ኢንፍራስትራክቸር ያወደምንበት የኢትዮጵያ ኢሜጅ በኢንተርናሽናል ኮሚኒቲው በመጥፎ የተሳለበት አገር ውስጥ ደግሞ ኢንተርናሊ 4.5 ሚሊዮን ምናምን ኢንተርናሊ ዲስፕለስድ የሆነ ህዝብ ያለበት በዓለም ምናልባት አንደኛ የሆነበት በዛ በነበረው ጊዜ በኢንተርናል ፖለቲካል ፕሬዠር ደግሞ ከዛ በፊት አይተን የማናውቀው አይነት ፕሮብለም የሆነበት ነው። የካጁዋሊቲ እና ኮላተራል ዳሜጁ ጉዳይ ይቀር ታሪክ መዝግቦት ይለፈው። 1 ሚሊዮን ሰው የገዛ ህዝቡን የጨረሰ ከዛ በኋላ ደግሞ ምንድነው የተገኘው ሲባል መጨረሻ ላይ ፕሪቶሪያ ቁጭ ብሎ ለመነጋገር የተደረገ ጦርነት ነው። እና እዛ ጦርነት ላይ ማየት ያለብን በጣም መሰረታዊ ነገር አለ። ቲፒኤልኤፍ ላይ ጦርነቱ ሲደረግ ቂም ያለበት ወር ደግሞ ቲፒኤልኤፍ ኢትዮጵያ ውስጥ ከዚህ በኋላ ኤግዚስት ሊያደርግ ይገባል ብሎ የሚያምን ጠንካራ የሆነ ሶሻል ቤዝ አለ። የተለያየ አይነት ግሩፕ ነው ይሄ። አንደኛው ከዚህ ቀደም የነበረው በዩኒተሪ ሲስተም ስትገዛ የነበረችው ኢትዮጵያ አንድነቷ ታሪኳን ምናምን የሚወድ ወደኋላ የነበረችው ታሪኳ ኢምፕረስ የሚያደርገው ኢትዮጵያ ትልቅ የሆነ የኢትዮጵያ ግሩፕ አለ፣ ኢትዮጵያኒስት ግሩፕ አለ። ያ ግሩፕ 83 ላይ የፈጠርናት ሀገር ናት ምናምን የሚባለውን ናሬቲቭ ከልጅነቱ ጀምሮ ጭንቅላቱን እያመመው ሲሰማ ያደጋል ትውልድ እንዳወጣት አለ። ያ ትውልድ የራሱ የሆነ ግሬቫንስ አለው። ሁለተኛ ደርግ ጠንካራ የሆነ ሶሻል ቤዝ የነበረው ነው። ፖለቲካሊም በተወሰነ ግሩፕ ውስጥ አክሴፕተንስ የነበረው ነው። የዛ ልጆችና የዛ ትውልድ ሰዎች በዚህ መንግስት ላይ በቲፒኤልኤፍ መንግስት ላይ ቅራኔ ነበራቸው። ሶስተኞቹ አሁን እንደምታየው በአማራ በኩል የተደረገ በደል አለ ተብሏል። ያ በስነስርዓት አድሬስ አልተደረገም። በዛም ደግሞ ከፍተኛ የሆነ ፖዚሽን አለ። ስለዚህ ከነዚህ ላይ ተጨምሮ በኤርትራ በኩል ደግሞ ሌላ ኢንተረስት ደግሞ ያለው ግሩፕ አለ። በሆርን አፍሪካ ላይ ጠንካራ የሆነ ኢንተረስቴን ማስጠበቅ የምችልበት ጃይንት የሆነ ፖለቲካል ፎርስ ሆኜ እንዳልወጣ ያደረገኝ ዘግቶ ያዘኝ ቲፒኤልኤፍ የሚባል የፖለቲካል ግሩፕ ነው። ስለዚህ የኤርትራ ታላቅነት እንዲረጋገጥ ቲፒኤልኤፍ መጥፋት አለበት። እስከዛሬ ለጠፋብኝ ጥፋትና ላጣሁት ነገር በጠቅላላ ተጠያቂ ማደርገው ቲፒኤልኤፍ ነው። እሱን ማጥፋት አለብኝ ብሎ ደግሞ የሚያምን ኤርትራ ውስጥ የነበረ ግሩፕ አለ። ስለዚህ ከዚህ ውጭ በኢትዮጵያ ውስጥ እንደምታውቀው በ27 ዓመት ውስጥ የተሰሩ በጣም ትልልቅ የሆኑ ሜጀር የሆኑ ጥፋቶች አሉ። የነዛ ጥፋቶች ደግሞ ኢንፐርሰን በደል የደረሰባቸው ይህን ጉዳይ ደግሞ መካስ አለብን ብሎ የሚያምኑ ሰዎች አሉ። እነዚህን ሁሉ ሰዎች ሰብስበው አምጥቶ አብይ አህመድ ጦርነቱን በጣም በሚገርም አይነት የፕሮፓጋንዳና የኢኮኖሚ እንትን ጋልቫናይዝ አድርጎታል። ያ ሆኖ 360 ዲግሪ ትግራይ ተከባ ጦርነቱ ቀጥሎ ነበረ። የሰፕላይ ራውት በስነስርዓት ከሴንትራል ገቨርንመንቱ ጨምሮ በሱዳንም በኤርትራን በኩል ሲጅ ነበር የተደረገው። ይሄ ጦርነት ቀጥሎ በምንድን የቀጠለው ነው? ኦልሞስት ያ ጦርነት መቀጠል ቢችል አክሰስ ቱ ቤዚክ ሰርቪስ የለም፣ ነዳጅ ማግኘት አይችሉም፣ ጦርነቱን ማስቀጠል የሚችሉበት መሳሪያ የላቸው ምናምን እና ጦርነቱ ከዛ በኋላ ለተወሰነ ጊዜ ቢቆይ ትግራይ ኦልሞስት ቶታሊ ኮላፕስ የሚያደርግ እንትን ነው የሚሆነው፣ ሪጅን ነው የሚሆነው።
ኢንተርናሽናል ኮሚኒቲው እዚህ ላይ ኢንተርቪን አደረገ። ኢንተርናሽናል ኮሚኒቲው ገባ፣ ኔጎሽዬሽን ያስፈልጋል ምናምን ሲባል አብይም ተቀበለ። የተደረገበት ምክንያት ምንድን ነው? ግን አሁን ከቲፒኤልኤፍ በፊት ጦርነቶቹን እስቲ ወደኋላ ተመልሰን ወለጋ ላይ ተመልከት። ወለጋ ማለት በጣም ፖተንት የሆነና አክቲቭ የሆነ ፖለቲካል ፎርስ ያለበት ነው። ኤሊት ስትል ኦሮሚያ ውስጥ ዋነኛ የምጠራው ወለጋን ነው። አብይ ስልጣን ላይ ከመጣበት ሰዓት ጀምሮ ሲያጠፋና ሲቀጠቅጥ የነበረው በድሮን ሲጨፈጭፍ የነበረው የወለጋን ህዝብ ነው። ምክንያቱም ምንድን ነው? ለአብይ ፖለቲካ ኦር ደግሞ እሱ ለሚያስበው ሬቶሪክ የወለጋ ህዝብ የሚመች አይደለም። ኦር ደግሞ የወለጋ ኤሊት ለአብይ ትሬት ነው። ስለዚህ የወለጋ ህዝብና የወለጋ ኤሊት ለአብይ ትሬት መሆን የሚያቆምበትን የፖለቲካል ስርዓት ለመፍጠር የወለጋ ህዝብ መጥፋት አለበት። ወለጋን ሲጨፈጭፍ ቆየ። ቀጥሎ መጣ ቲፒኤልኤፍ ላይ። ትግራይንም ካየኸው ኮር ስቴት የነበረ ነው። ጠንካራ የሆነ ፖለቲካል ፎርስ አለበት። ወደ ኋላ ብትመለስ ኦፖዚሽኖች የሚመነጩበት የ80 መሳፍንትና መኳንንት ሀገር ነው የሚባለው እና የንጉሳዊ ስርዓቱ ላይም ጠንካራ የሆነ ኤግዚስተንስ የነበረው ፎርስ ነው። ሞደርን ኢትዮጵያን ፖለቲክስ ውስጥም ትልቅ ስቴክ የነበራቸው ናቸው። ስለዚህ ትግራይን መቀጥቀጥና ማዳከምም ሁለተኛው ደግሞ ስትራቴጂው ነው ማለት ነው። ሲደረግ የነበረው ጦርነቱን ካየኸው የነበረው ካዥዋሊቲ የነበረው ኮላተራል ዳሜጅ መሪዎች ግንባር እየተመታ ፎቶ እየተለቀቀ ሶሻል ሚዲያ ላይ ሲደረግ የነበረው የህዝቡን ስነልቦና መስበር ነው። የኤርትራን ህዝብ ጋብዘ የገዛ ህዝብን ማስጨፍጨፍ ኤግዛክትሊ ምን እንደነበረ ኢንተረሱ ግልጽ የሆነ ነው ማለት ነው። እና ከዚህ በኋላ ፖለቲክስ ላይ የትግራይ ህዝብ ምንም አይነት ስቴክ እንዳይኖረው ሲደረግ የነበረ ነው። ቀጥሎ ያደረገው ምንድን ነው? በትግራይ ህዝብ ላይ ብቻ ተደርጎ ቢቆሚያ ነገር ኦኬ፣ በትግራይ ላይ ያደረግከው እንደው ምናልባት ጥሩ ነው ብሎ ቅድም የጠቀስኳቸው 5 ግሩፖችም ትክክል ነው ብሎ ሊቀበሉት ይችሉ ነበር። ያደረገው ምንድን ነው? ቀጥሎ የትግራይን ህዝብ ስነልቦና ከሰበረ በኋላ ሌላ ስነልቦና መሰበር ያለበት ህዝብ አለ። ያን ጦርነት አምጥቶ 6 እና 7 ግለሰቦች ልክ የአማራ ህዝብ ጦርነቱ ላይ ኢምፓርት እንደሚያደርግና የአማራ ህዝብ በዋነኝነት የሚመራው ጦርነት አስመስሎ ፖርትሬ ካደረገው በኋላ ያደረገው ነገር ምንድን ነው? የአማራ ኤሊት ድራይቭ የሚያደርገው ጦርነት ነው ብሎ ፖርትሬ ካደረገው በኋላ ጦርነቱ ልክ ትግራይ ላይ መድረስ ያለበትን ዳሜጅ እና በደል ካደረሰ በኋላ ቦርደር ከፍቶ የትግራይ ሰራዊት አማራ ክልል ውስጥ ገብቶ ደግሞ የአማራን ህዝብ ተመልሶ ደግሞ እንዲጨፈጨፍ አድርጓል። መከላከያ መጠበቅ የነበረበትን ድንበር ለቆ ነው የአማራ ህዝብ ራሱን እንዲከላከል ያደረገው። ዛሬ የምታየው ፋኖ ዝም ብሎ ኦቨርናይት ከእንቅልፉ ድንገት ተነስቶ የተወለደ አይደለም። ስለዚህ መንግስት ድንበሩን ሊያስጠብቅለት የማይችል ፖለቲካል ግሩፕ እንዳለ በስነስርዓት አንደርስታንድ ሲያደርግ በመንግስት ላይ ተማምነን መንግስት እንዲጠብቀን እንቅልፍ መተኛት የምንችልበት ስርዓት የለም። ስለዚህ ራሳችንን መጠበቅ ያለብን ራሳችንን የሚል ስርዓት የተወለደው ቲፒኤልኤፍ ጋር ሄዶ ፕሪቶሪያ ላይ ካደረገው ስምምነት በኋላ ነው። ከዛ በኋላ እንዲያው ምንድነው ፕሪቶሪያ ያመጣው ነገር የሚለውን እና ከዛ ወደ አማራ ክልል የቀጠለውን ነገር አይቼ ሀሳቤን ጨርሳለሁ። ፕሪቶሪያ ለቲፒኤልኤፍ ቅድም ያልኩ 360 ዲግሪ ተከቦ የነበረ ኦልሞስት በቃ ኤግዚስተንሻል ጥያቄ የነበረበትን የፖለቲካል ፎርስ ኔጎሽየትድ የሆነ የፖለቲካል ፒስ እንትን ላይ ያመጣ አግሪመንት ነው። ኦልሞስት እየጠፋ ያለ ነው። መሳሪያ የለውም። ፖለቲክስ ላይ ዋር ላይ ሎጂስቲክ ከሌለ የምትጠፋበት 5-6 ጊዜ ወራት ብትሰጠው ከዛ በኋላ ኤግዚስት ማድረግ አይችልም። ምግብ እያገኘ አይደለም። ነዳጅ የለውም። መሳሪያ ማግኘት አይችልም። ከኢንተርናሽናል ኮሚኒቲ ምንም ሰፖርት አልነበረው። በዛ ላይ ደግሞ ህዝቡ በጣም ከፍተኛ ችግር ውስጥ ነው የነበረው። ስለዚህ ቲፒኤልኤፍ ጦርነቱን ያደረገ መቀጠል የሚችልበትን ነገር አፎርድ ማድረግ አይችልም ነበር። ይሄ ነገር ያመጣው ቲፒኤልኤፍን ኤግዚስተንሻል የነበረን የፖለቲካል ጥያቄ ኢንተርናሊም ዶሜስቲካሊም ማረጋገጥ የቻለበት ነው። የቴሮሪስት ዴዚግኔሽን የተሰጠው በፓርላማ የተበየነን አካል ሜጀር የሆነ የፒስ ዲል ላይ ሴግናቶሪ የሆነ ቦዲ ሆኖ የመጣበት ነው። ስለዚህ ቲፒኤልኤፍ ምንድን ነው የሆነው? በህይወት መቆየቱን ብልጽግና ይፈልገው ነበር። ምክንያቱ ምንድን ነው? ጦርነቱ ወደሚያበቃበት ሰዓት ላይ ካየ ቴዲ ጦርነቱ ልክ የሚያበቃባቸው ሰዓቶች ላይ የኢትዮጵያ መንግስትና የኤርትራ መንግስት ቅራኔ ውስጥ ገብተው ነበረ። ስለዚህ መልሶ የኤርትራን መንግስት ቅድም እንዳልኩ የአማራን ኃይል ተጠቅም ያለው ይላል፣ የኦሮሚያን ኃይል ተጠቅመዋል፣ ኢትዮጵያኒስ ካምፑን ተጠቅመዋል፣ የራሱ የፌዴራል ፎርሱን ተጠቅመው ትግራይ ክልል ላይ ጦርነት አድርጓል። ራሱን አፕሮች ደግሞ ጠላትን በጠላት ነው መምታት ያለብኝ ብሎ ስለሚያምን ማለት ነው። ይህንኑ ደሴም ስትራቴጂ ደግሞ አማራን ለመምታት ደግሞ ትግሬን ተጠቅሞ ለመምታት ፈልጓል። ደሴም ይህንን ደግሞ ቲፒኤልኤፍ የምንለውን ፎርስ ተጠቅሞ ደግሞ ኤርትራንን መምታት ይፈልጋል። ስለዚህ ቀጥሎ የመጡት ሬቶሪኮች አብይ ኤርትራን መውጋት ስለሚፈልግ ቲፒኤልኤፍን ቶታሊ ማጥፋት ለአብይ ስትራቴጂክ አድቫንቴጅ አይሰጠው። ማነው የመከላከያ ዋናው ጀነራል ወጥቶ ምንድን ነው ያለን? ዲዲአር ተፈጽሟል ነበር ያለን። ተመልሶ መጥቶ ደግሞ አይኑን በጨው አጥቦ መሳሪያ ያዛችሁትን ፍቱ፣ ደን ደግሞ እጃችሁን ለኢትዮጵያ መንግስት ጡ፣ ከዛ በኋላ መገንጠል መብታችሁ ነው ያለው። ምን ስልጣንንና ፓወርን በምን መልኩ እንደሚያዩ የምታየው
ህዝብ መግደል፣ ከሀገር መገንጠል፣ የአማራ ህዝብ የሚከፍለው ዋጋ፣ የትግራይ ህዝብ የሚከፍለው ዋጋ፣ ኢትዮጵያ የሚደርስባት የኢኮኖሚ ውድቀት፣ ጂኦፖለቲካሊ የምታጣው አድቫንቴጅ አይደለም ያሳስባቸው። ተገንጠቅጥ የነበረው መገንጠል በደርግ ጊዜ የሚታሰብ ጉዳይ አይደለም። ዛሬ ያለው መንግስት መሳሪያን ለቀ ኦር ደግሞ ለእኔ ትሬት ካልሆንክ መገንጠልም ትችላለህ፣ ግን አርፈ ተቀመጥ እንዳትነካኝ እኔን ነው የሚለው። ተገንጠሉ ብሎ በፓርላማ መጥቶ የሚናገር መሪ፣ ከመሪ ደግሞ አልፎ የጦር ጀነራል ወጥቶ መገንጠል መብት ነው ብሎ የፖለቲካል ስቴትመንት የሚያደርግባት ሀገር ነች። ስለዚህ አሁን እኔ የብልጽግናን ሪጅም ፖርትሬ የማደርገው እንዴት ነው? ትላንትና ትግሬን አዳከምኩ ብሎ ሲያስብ በአማራ ክልል ውስጥ ጦርነት አደረገ። የትግራይን ፎርስ ከፕሪቶሪያ በኋላ ለሁለት ከፈለው። አንደኛው ቲፒኤልኤፍ ነው፣ ሁለተኛው ደግሞ ከቲፒኤልኤፍ ተገንጥሎ ሄዶ ፋክሽን 4 ኪሎ የገባው ማለት ነው። አማራ ክልል ስታይ የአማራን ኤሊት ለሁለት ከፈለው። ፋኖ በደል ደርሶብኛል፣ ኤግዚስተንሻል ትሬት አለብኝ፣ መንግስት ደግሞ ኢንተረስቴን እያስጠበቀ አይደለም፣ ራሴን የመጠበቅ መብት ሊኖረኝ ይገባል ያለውን ፋኖ የሚደበድበው በአድማ በታኝና በሚኒሻ ነው። አማራንም ለሁለት ነው የከፈለው። ደን ከሁለት ከከፈለ በኋላ አማራን ዛሬ የምታየው ሪጂናል ጥያቄዎች በየቦታው ይነሳሉ። የጎንደር አማራ፣ የጎጃም አማራ፣ የወሎ አማራ፣ የሸዋ አማራ የሚባል ማለት ነው። ስለዚህ ብልጽግና ምንድን ነው እያደረገ ያለው ካልከኝ ሌሎች ዌስተርን ሀገራት ኢንተረስታቸውን ለማስጠበቅ እነሱ የሚፈልጉትን ኢኮኖሚክና የፖለቲካል ጥቅማቸውን ለማስጠበቅ ሌሎች ሀገሮች ሌለው መበጥበጥ ስትራቴጂ አድርጎ ነው የሚይዙት። የእኛ ሀገር መንግስት የገዛ ሀገሩን በገዛ ህዝቡ ላይ ፋይናንስ እያደረገ ህዝብ መክፈል፣ በትግሬና በአማራ መካከል ከፍተኛ ጥላቻ መፍጠር፣ በአማራ መካከል የከፍተኛ የኤሊት ልዩነት መፍጠር፣ በኤሊቶች መካከል አሁን በኦሮሞ ፖለቲካ ስታይ ገንዱማ በጣም ለዘመናት ሲወገዝ የነበረ ነገር ነው። አክሴፕታንስ የሌለው ጉዳይ ነው። ገንዱማ ማለት ሪጂናል ሴንቲመንት ነው። መንግስት ፋይናንስ የሚያደርገው እሱን ነው። የወለጋ ኤሊት ይልሃል፣ በዚህ መቶ የቱለማ የምናምን እያለ እየከፋፈለ በኦሮሞም እንኳን ጠንካራ ዩኒቲ እንዳይኖር የሚያደርግ ነው እና ይሄ መንግስት መወገድ ያለበት መንግስት ነው። ምንም ጥያቄ የለኝም። ግን አንድ በጣም ስጋት ሆነብኝ። ጠይቅህና ታጠቃላለህ በአንድ ደቂቃ። አሁን ፕሮብለሞቹን የዘረዘርከው ፐርፌክትሊ ኦኬ። አንተን በፌዴራል መንግስቱ ቦታ ላስቀምጥህ። ይሄ ነገር እንዳይፈጸም ምን ነበር የምታደርገው? ሲንስ ዴይ ዋን አንተ ለምሳሌ ኦፊስ ገባ፣ ጠቅላይ ሚኒስትር አብይ አህመድ ነህ። ሐዋሳ ላይ ስብሰባ አድርጓል፣ አልተስማሙም። ከዛ በኋላ ከሰላምታው እንደምታውቁት ሆነ። ምንድነው የምታደርገው? እስኪ ንገረኝ። ይሄ ጦርነት አሁን የሆነው ነገር አሁን የገባንበት ነገር እንዳይሆን አንተ ምን ነበር ማድረግ የነበረበት ብለህ ታስባለህ? ይሄ በጣም ጥሩ ጥያቄ ነው። ከዚህ በፊት አንድ የመጨረሻውን ፖይንቱን ልንካውና የኛውን ልመልስና ላብቃ ጥያቄ ቴዲ። የፌዴራል መንግስቱ ማድረግ ካለበት በፊት አሁን ግን ያለው አሰላለፍ ወዴት እየሄደ ነው መሆን የለበትም ደም ብዬ ማስበውን ደግሞ ሜጀር የሆነ ሪዘርቬሽን ያለባቸውን ኤሪያዎች ደግሞ ልናገር። አሁን አንድ ቤተክርስቲያን ለመገንባት ቁርአን የያዘ መጽሐፍ ቅዱስ የያዘ ኤቲስት ምናምን ተሰብስበው አንድ ቤተክርስቲያን ሊገነባ አይችልም። ምክንያቱም የተለያየ አይነት ኢንተረስት ያለው ግሩፕ ስለሆነ። አሁን በአማራ፣ በትግራይ፣ በኦሮሚያ በኩል የተለያየ አይነት ኢንተረስት አለ ብዬ አምናለሁ። አሁን በምን አይነት መሰረት እንደሆነ ማላቃቸው 3-4 የተለያዩ ሜጀር ፎርሶች ስምምነት እያደረጉ ነው። በዚህ ውስጥ ደግሞ በጣም ክሪቲካሊ ደግሞ ማየው ተመልሶ ወደ ኢትዮጵያ ውስጥ እንዲገባ የማልፈልገው አንድ ትልቅ ፎርስ አለ፣ የኤርትራ ፎርስ ነው። የኢትዮጵያ ኢንተርናል ፖለቲክስ ላይ ሞር በቅርቡ በግልጽ የምናየው ነገር ነው የሚሆነው። በአማራ በኩል ያለ ፎርስ ከትግራይ በኩል ካለ ፎርስ ጋር ስምምነት እየፈጸመ ነው ያለው። ትላንትና ኦሮማራ ተብሎ የመጣውን ኪሳራና የመጣውን ውድመት እናውቃለን። ቅድም ነጣጥለ ይሄ ቶታሊ የህዝቡን ኢንክሉሲቭ የሆነ አይነት አፕሮች ባለመከተል የነበረውን ኢንዳፕ ያደረገው በጦርነት ነው። ዛሬም በአማራ፣ በትግራይ፣ በኦሮሚያና በሌሎች ደቡብ ላይ በሚገኙ ህዝቦች መካከል ኮንሰንሰስ ሳይደረግ በ2 እና በ3 ህዝቦች መካከል የሚደረግ ግንኙነትም ስምምነትም ለሰላም ያደርሰናል ብያለም ነው። ስለዚህ አሁን ቀጥሎ እያዩ ያለሁት ነገር በኤርትራ ፎርስና በትግራይ ፎርስና በአማራ ፎርስ መካከል ያለው ግንኙነት ምንድን ነው የሚሆነው? ይሄ ነገር መሰረት የሚያደርገውስ ምንን ነው? ሌሎች ውስጥ ኢትዮጵያ ውስጥ የሚገኙ ህዝቦች ደግሞ እንዴት ነው ከዚህ በኋላ አፕሮች የሚደረጉት የሚለው ነገር በጣም ትልቅ ጥያቄ የሚያስነሳ ነው። ምክንያቱም ይሄ ነገር በዚህ የሚቀጥል ከሆነ በብሮደር ሳውዝ ኤንድ ኖርዝ የሚባል አይነት የእንትን ክፍፍል ከዚህ በኋላ ብልጽግና የሰራውን ሚስቴክ ተደግሞ መሰራት ስለሌለበት ስምምነትም ከተደረገ መጀመሪያ መስማማት የሚችሉ አካላቶች ናቸው ወይ? ከተስማሙስ ደግሞ የተስማሙበት መሰረት ምንድን ነው የሚለው በጣም ኢምፖርታንት ነገር ነው። ተመልሶ ሳይክል ኦፍ ኮንፍሊክቱ መቀጠል የለበትም ብዬ ስለማምን ማለት ነው። የጠየከኝን ጥያቄ ግን አድሬስ አድርጌ ሀሳቤ ልጨርስ ቴዲ። በኢትዮጵያ ታሪክ በሞደርን ኢትዮጵያን ሂስትሪ ታሪክ አብይ ያገኘውን አድቫንቴጅ ያገኘ ማንኛውም መሪ የለም። ቲፒኤልኤፍ ሲመጣ የፖለቲካል ግሩፖች ሰብስበው ወደ ፓወር መጣ። የዛኔ ኦፖዝ የሚያደርጉ አካላቶች ነበሩ። ከጦርነት በኋላ ቢውል የተደረገች ከተማ ነው። የኢትዮጵያን የ3000 ዓመት ታሪክ ወደኋላ ተመልሰ ብታይ ሙሉ ታሪካችን ጦርነትን መሰረት ያደረገ ነው። በኢትዮጵያ ታሪክ
የተለየ ሌሎች ያላገኙትን እድል አብይ ያገኘ ምትለው ለምንድን ነው? ወረቧታ በጦርነት ሁሉ እስከዛሬ ድረስ ፓወር ኢትዮጵያ ሲገኛየ ነው በጦርነት ነው። ለምሳሌ ቲፒኤልኤፎችን ድምፃቸውን ባሰማ ከደርግ ጋር እኛ ጭራሽ አልተዋጋንም ይለዋል። ሰተት ብለን የገባ አይ እነሱ የሚሉትን አይደለም ምን ያለውን ፋክት ነው። 17 ዓመት ሙሉ ጦርነት ሲያደርግ የነበረ ግሩፕ ነው። ወደ አንተ ትንታኔ ምጣሽ እንትን እንዳላደርገሽ ኦኬ 17 ዓመት ሙሉ ጦርነት ሲያደርግ የነበረን የፖለቲካል ፎርስ እኛ ጦርነት አላደረግንም። በሶማሌ ሲዋጋን የነበረው ከሻቢያ ጋር ሲዋጋን የነበረው ከቲፒኤልኤፍ ጋር ሲዋጋን የነበረው ከኦነግ ጋር ሲዋጋን የነበረው እና በዚህ ሁሉ ጦርነት ውስጥ የነበረ አካል ነው። ከዛ በኋላ ስልጣኑን ለቆ ሄደውም ደግሞ በዚህ አይነት መልኩ ነው። ደርግ ከማጋታ ማን የያዘው? ቲፒኤልኤፍ በቃ በጦርነት ነው የመጣው። ምንም ጥያቄ የለውም። ሶስተኛ ክፍለ ጦር ሰዎች የመጀመሪያው ሪፐብሊክ ኢትዮጵያ ላይ ኢንስቶል ሲያደርጉ ከማጋታ ወቅተው ነው። ንጉሱን ቀስ አድርጎ ወስዶ ነው አይደል? የወርቃማ ድል በእጃቸው የገባው። የኢትዮጵያን ፖለቲካ ማስተካከል ይችሉ ነበር። እንደውም ከደርግ ጀምሮ ነው የማየው። ደርጎች ያንን ምህዳር ማስፋት ባለመቻላቸው ዛሬ ድረስ የደርግ ሌላ ጉዳይ ነው። ወደዛ ከመጣው ደርግ ካገኘው አድቫንቴጅ ያገኘው ይመጣ ነው። ኖ ደርግ ላይ ራሱ መጀመሪያ አንተ ወደ እንትኑ እንዳንሄድ ችግሮቹን ዘረዘርን እኮ ቴሪ ኤክስፕሌን ሊሆኑ የሚገባቸው ነገሮች ነገር ግን ያላደረጋቸው ብለህ የምታስባቸው ምንድን ናቸው? እንዲህ ቢሆን ኖሮ እዚህ ነገር ውስጥ አንገባ የምትለው እንዴት ቢያደርግ ነው? እሱን እኮ ነው እያደረጉ ያለሁት። እሱን ነው እያደረጉ ያለሁት። ወደ ደርግ ስንሄድ የደርግ የነበረውም የፖለቲካል እንትን በጣም የተለየ ነው። አሁን ካለው ጋር የሚመች አይደለም። ብልጽግና ሲመጣ እኮ ባንኩንም ታንኩንም ያለምንም ጦርነት በሰላማዊ ሽግግር የተደረገ እኮ ነው። የኢትዮጵያ ሕዝብ ደግሞ ራሱ የበደሉ የነበሩ ሰዎች ገለውናል፣ ጨፍጭፈውናል፣ በድለውናል የሚሉ ሰዎች መንግስት እኛ ራሳችን በዳይ ነን፣ እኛ ራሳችን ጥፋተኞች ነን፣ ከዚህ በኋላ ሳናጠራ እናስርም፣ ኢትዮጵያን እናስቀድማለን ምናምን የሚል ተረት ተረት መጥተው ሲናገሩ የኢትዮጵያ ሕዝብ በጠቅላላ ወጥቶ በታሪክ ታይቶ የማይታወቅ አይነት ድጋፍ ያገኘ መንግስት ነው። ስለዚህ ይሄንን የነበረውን ድጋፍ በስነስርዓት ኢንክሉሲቭ በሆነና ስትራቴጂክ በሆነ መልኩ ሊድ ሊያደርገው ይገባ ነበር። ያደረገው ነገር እኮ ግልጽ እኮ ነው። ከዛ በኋላ ስልጣን ላይ ከወጣ በኋላ ትልቅ ፓወር የነበራቸው ናቸው ቲፒኤልኤፎች። የተሰራው ፕሮፓጋንዳ ይታወቅ ነበር። አንድን ህዝብ ስፔሲፊካሊ ታርጌት አድርገ ሲሰራ የነበረው ፕሮፓጋንዳ ትግራይ ላይ አልነበር ሲሰራ የነበረው? ኤክሶደስ አንተ ብትወል ልታደርግ የምችለው አላደርግም እያልኩ እኮ ነው። ይሄንን አላደርግም እኔ በሆነ ይሄንን አላደርግም። እንዴት ነው ፊክስ የምታደርገው? እኔ በሆን ኖሮ በሰላም ያስኩትን ስልጣን ሌሎችን ታርጌት ማድረግበትን ፖዚሽን አልፈጥርም። ተቀባብሎ የተቀመጠ ህዝብ ላይ መጥተህ ድንጋይና ድንጋይ ብታጋጭ ሊጋጭ የሚችል ማንኛውም እኮ ሲንግል ዲጂት አይኪው ያለው ሰው ኢትዮጵያን እኮ ሊያበጣበጥ የሚችልበት ደረጃ ላይ ነው አብይ የመጣው። አንወሻሽ። የብሔር ግጭት እዚህም እዛም በነበረበት ላይ መጣ። ክብሪት መለኮስ አይጠበቅብም እኮ ኢትዮጵያን ለማበጣበጥ። በነገራችን ላይ ዝም ብለህ አጠና ይዘህ ተደፈርኩኝ ብትል 40 ሰው ይንጋጋላል። ዝም ብለህ ወዴት እንደምትሮጥ ሳታውቅ ሰው የምትገልበት ዘመን ላይ ነበር አይደለም እንዴ? ኦሮሞ ከሲዳማ፣ አማራ ከትግራይ፣ ጋምቤላ ከእንትን፣ ሀዲያ ከእንትን፣ ወላይታ ከእንትን በሚባልበት ዘመን ላይ መጥተህ እንዴት ነው ልታደርገው በምትችለው? ቴሪ ያው የመጀመሪያው ጥያቄዎቹ ራሱ የሚያስቁ ናቸው። መንግስት ያስፈልገን እኮ አሁን እንደምትለው ማንም በማንም ላይ ተነስቶ ዝም ብሎ መገዳደል የሚችልበት ስርዓት ከሆነ መንግስት አያስፈልገንም። ለዛ ይሄንን ኦርደር ማስያዝ እንዲችል ነው መንግስት ያስፈልገን። ህዝብ ከህዝብ ጋር እንዳይጋጭ እርስ በራሳችን እንዳንገዳደል ነው መንግስት የሚያስፈልገን። ይሄ መንግስት ከመጣ በኋላ የወሰደው አፕሮች ግን ጦርነትን የሚያመጣና ኮንፍሊክትን ጋልቫናይዝ የሚያደርግ ነው እንጂ የሚያስተካክል አልነበረም። ለውጡ ማኔጅ የተደረገበት መንገድ በጣም ትክክል አይደለም። አንድን ስፔሲፊክ ግሩፕ ፓወርን ኮንትሮል ሲያደርግ የነበረ የደህንነት ስርዓትን የተቆጣጠረ ሚሊተሪን ተቆጣጥሮ የነበረን አካል ከስልጣን በጠቅላላ ኤክስክሉድ ካደረግከው በኋላ መልሰ እሱ ላይ ብቻ ታርጌት የሚያደርግ ፕሮፓጋንዳ ስትሰራ ጦርነት ያመጣል። ግልጽ ነው። ለምንድነው ኤክስክሉሲቭ መሆን የፈለገው? ለምንድነው ኢንክሉሲቭ ማትሆነው? እነሱ ራሱ ሃይላንድ ከሚያንጠለጥሉ ሰዎች መካከል አንዱ አይደለም የነበሩት። ቲፒኤልኤፍን ብቻ ለይተህ ፖርትሬ የምታደርግበትና ፕሮታጎኒስቲክና አንታጎኒስቲክ የሆነ ቪው የምትፈጥርበት ምክንያት ምንድን ነው? ሌላው ልቶ የወልቃይት ጠገዴን ጉዳይ እንዴት ነው የምትፈታው? ወልቃይት በዛ መልኩ ነበር አልነበረ መፈታት የነበረበት። ጦርነትን መደረግ አልነበረበትም። እንዴት ነው የሚፈታው ነገር? እኔ ወልቃይት የሚኖሩ ህዝቦች ናቸው ብዬ ነው ማምነው። ወልቃይት የትግሬም ነው የአማራም ነው ብዬ አላምንም። የምታገለው እኔ ኢትዮጵያ የኢትዮጵያን እንድትሆን ነው እንጂ ለአንድ ብሔር መሬት እንዲሰጥ አይደለም የምታገለው። አሁንም ዛሬ ያለኝ ክሌም ይሄ ማ ችግር ነው? የማን ችግር ነው ማለት? ይሄ የአብይ ችግር ነው። አዎ የአብይ ችግር ነው። ሲስተሙን መልሶ እንዲቀጥል አደረገው እኮ አምጥቶ ወልቃይትን ለአማራ ይሰጥ ለትግራይ ይሰጥ። ምን ዛሬም እኮ ልክ እንደ ካሽሚር እኮ የመጫወቻ መሬት እኮ እያደረገ 30 ዓመታት ያልፈታኸውን በፌዴሬሽን ምክር ቤት ያልፈታኸውን በሪፈረንደም ያልፈታኸውን ጉዳይ አብይ አህመድ እንዴት አድርጎ ይፍታል? አብይ ሲመጣ ምንድን ነው የሚሰራው? አይፈታም ነበር ወይ? ምንድን ነው የሚያደርገው? እነሱ ምን ሲሰሩ ነበረ? ባለፉት 30 ዓመታት የወልቃይትን ጉዳይ ለምን መፍታት ከበዳቸው? እነሱ ምን ሲሰሩ ትለኛለህ እንዴ? እነሱማ ትክክል አይደሉም ብለን እኮ ከስልጣን እኮ አነሳናቸው እኮ። ለምንድን ነው እነሱ ላይ ዛሬ የምናወራው? ስለዚህ እነሱ ታንኩንም ባንኩንም ወይ ጀቱንም በጀቱንም የያዙ አካላቶች ያልፈቱትን ጉዳይ
ጀስት እየተራመደ ስኒከር ሱሪና ጨርቅ ሱሪ አድርጎ የገባው ሰውዬ ከአንዳንድ መፍታት ነበረበት ነው የምትለው? ቆይ እነሱ ምትለኝ ለውጡ የመጣበት ምክንያት ምንድን ነው? ለውጡ የመጣበት ምክንያት እኮ እንዴት አድርገው ይፍተው ንገረኝ። እንዴት አድርገው ይፍተው? ትክክል አልነበረም ብሎ ከዚህ በፊት ህዝቡ ጥያቄ ነበረው። የአማራ ህዝብ ጥያቄ ነበረው፣ የኦሮሞ ህዝብ ጥያቄ ነበረው፣ የኢትዮጵያ ህዝብ ጥያቄ ነበረው። ይህንን ጥያቄ አድሬስ ማድረግ የነበረበት ሲስተሙን በስነስርዓት በመቀየር ነበር። አንተ እያልከኝ ያለኸው ህዝቡ ተነስቶ አንድ ጊዜ ሀሳቤን ሳልጨርስ አንዴ ጥያቄ በደንብ አድምጥ ጋይስ። እናንተ በዙር ስትናገሩ እየሰማችሁ ነው። ጥያቄን በደንብ አድምጥ። በዚህ መንገድ ነበር ሊፈታ የሚችለው ብለህ እንቅጩን ንገረንና ወደ ሌላ ቦታ ላይ የወልቃይት ጠገዴ ጉዳይ በነገራችን ላይ አብይ አህመድ ወደ ስልጣን ሲመጣ ኦልሞስት ሁሉም በፌዴሬሽን ምክር ቤት የተመዘገቡ 76ቱም ብሔር ብሔረሰቦች ጥያቄ ያለን ብለው መፈክር ይዘው ወጥተዋል። ሲዳማ ጥያቄ ያለን ይላል፣ ኦሮሞ ጥያቄ ያለን ይላል፣ ወላይታ ደቡብ እንደዛ ሆኗል፣ ትግራይ የወልቃይት ጠገዴ ጉዳይ፣ አማራ መፈክር ይዞ ያልወጣ ብሔር ብሔረሰብ የለም። ይሄ እኮ የምናውቀው ነው አይደለም እንዴ? ኦኬ አሁን ስፔሲፊካሊ እዚህ ጋር ላምጣህና አንተ ችግሮቹን እንደተነተንከው ይሄ ጉዳይ እንዲህ ነበር ሊፈታ የሚችለው ብለህ እስኪ ንገረኝ። ቴዲ እየነገርኩ እኮ ነው። የመጀመሪያው ክልሎች ለምሳሌ የተወሰዱትን እኔ ምን ያህል ዲስማንትል የማድረግ ፖለቲካ እንደሰራ አራቱን ነገር ልንገርህና ኢንቴንሽኑ ጥሩ እንዳልነበረ ላሳየ። ለምሳሌ ሲዳማ ክልል ላይ እንሂድ። ሲዳማ ክልል እኔ የዛ ሰዓት ኢትዮጵያ ውስጥ ነበርኩኝ። የነበርኩት ሃይሌ ሪዞርት ነው ለቫኬሽን ሄጄ ከዚህ ከውጭ ማለት ነው። የነበረው ነገር ከመጀመሪያ እስከ መጨረሻ አንድ ባንድ ልነግር እችላለሁ። እንዴት እንደተጀመረ መንግስት ምን ሲያደርግ እንደነበረ ከዛ በኋላ መከላከያ መጥቶ ምን እንዳደረገ ሰዎች ሲገደሉ ምናምን የፌዴራል መንግስት በስነ ስርዓት ኦርኬስትሬት ያደረገው አንተ እኮ አሁን ሃይላይቱ እንደው የምትሄደው ችግሩ ላይ ታጎላለህ። ስፔሲፊካሊ ሶሉሽኑን ንገረኝ ስል አትነግረኝም። ኦኬ ለምሳሌ ስፔሲፊካሊ ወደዚህ መጣ። ኦኬ ቴዲ አሁን ጥያቄው እኮ ልንገርህ፣ አሁን አትግባብኝ። እንደዚህ የምታደርግ ሙሉ የሆነ ፒክቸር ልሰጥ አልችልም። አሁን ከጠየቀኝ ክልሎች ለምሳሌ ደቡብ ላይ የተዋቀሩበት መንገድ በጣም የሚያስቅ ነው። ቅድም እንዳልኩ ኢትዮጵያ ውስጥ በጣም ትልልቅ አቅም የነበራቸው ፖለቲካሊ ሚሊተሪውንና ፋይናንሱን ኢኮኖሚውን ምናምን በጠርንፎ በመያዝ ቲፒኤልኤፍ ትልቅ ፓወር ነበረው። ሴኪሪቲንም ሚሊተሪውንም ይቆጣጠር የነበረ አካል ነው። በህዝብ ብዛትና በነበረው ሪፕሬዘንቴሽን ደግሞ ደቡብ ትልቅ ፎርስ ነው። ደቡብን 4 ቦታ ነው የተከፈለው። ሲዳማ ክልል ሲሆን ማን ፋይናንስ ሲያደርግ እንደነበረ መንግስት ምን እንዳደረገ የዛ ጊዜ የነበረው ብጥብጥ በስነ ስርዓት ሳይ ነበር የነበርኩት። መከላከያ የገባበትን ታይም ጥያቄ ማን ነው ያነሳሳው? የሲዳማ ጥያቄ መቼ ነው? የሲዳማ ጥያቄ የሲዳማ 11 የሚባል ጥያቄ ነበር መጀመሪያ ሲሉ የነበረው። መቼ ነው የተነሳው? እሱ ጥያቄ መቼ ነው? 11 ላይ 11 የኢሬቻ ነበር። በዛ ጊዜ ነው የተጀመረው እሱ ጥያቄ። ከዛ ቀድሞ ነበር ጥያቄው፣ አጀንዳው ነበረ። ታጋዮቹ የ130 ዓመት ጥያቄ ያለን ነው የሚሉት። እግዚአብሔር ያሳየችው። አሁን አብይ ስለመጣና ቆይ ጋይስ ከዛ በፊት እንደዛ አይነት ነገር ሲዳሞ ሲደረግ አይተታውቃለህ? ከሎቄ ከጭፍጨፋ በኋላ ሎቄ ጭፍጨፋ መች ሊሆን ነው? 90 ምናምን ውስጥ 1995 በኢህአዴግ ጊዜ። አዎ ኦኬ። ከዛ በፊት ወደ ነበርንበት እንመለስ፣ ጥያቄያችን የ130 ዓመት ጥያቄ ነው እያሉ ውስጡ ሲብላላ፣ አንዴ ሲነሱ ሲገደሉ፣ ሲብላላ የቆየ ነው። አብይ አህመድ ሲመጣ ፈነዳ። አብይ አህመድ ሲመጣ ኢንፋክት ከቁጥጥር ውጭ ሆነ እንጂ የእነሱ ጥያቄ የአብይ ሲመጣ የመጣ አይደለም። አንዳንዶቻችሁ ደቡብን አፈረሰ ምናምን ትላላችሁ። በራሳቸው ጥያቄ በራሳቸው ሪፈረንደም አድርገው የ130 ዓመት ጥያቄያችን እንዴ ልተንፈስ እኮ ብሏችኋል አይደል? እኔ እኮ አስታውሳለሁ። አረበናታችሁ ልተንፈስ አጠቃላይና ወደ ዋንጋሪ እንሄዳለን። በእናትህ ኦኬ። አይ እንደዚህ ቼሪ ፒኪንግ ትክክል አይደለም። የነበረውን ነገር በስነስርዓት ቢገር ፒክቸሩን ለማግኘት የነበሩ ፐዝሎችን በጠቅላላ መገጣጠም ነው አይደል ያለብን። አማራ ክልል ሲዳማ ክልል ከመሆኑ በፊት እኮ የነበረው ነገር እኔ በደንብ አውቃለሁ። ጥያቄው ከምን እንደተጀመረ፣ ጥያቄው እንዴት ሆኖ እንደተፋፋመ፣ ጥያቄው ከዛ በኋላ መጨረሻ ላይ በምን መልኩ እንደተመለሰ እኔ አውቃለሁ። አንተ እንደምትለው እሱን ንገረንና ወደ ዋንጋሪ እኔ መስማት ስለምፈልግ እንዴ እሱ አይደለም እኮ የኢትዮጵያ ዋነኛ ችግሩ እኮ እሱን ተናግሬማ ዋነኛ የጠየከኝን ሳልናገር ችግር ነው። ጠቀስከው እኮ በምሳሌ አድርገህ ጠቀስክ። እንዴት ነው የተቸገረው? እንዴት ነው የተፈጠረው? እሺ የሲዳማ ክልል አንተ ባልከው መልኩም አይደለም የሆነው። የሲዳማ ክልል አብይ ስልጣን ላይ ከመጣ በኋላ ወደ ዋንጋሪ ፕሊስ። እኔ እኮ አብይ ከመጣ በኋላ ከሄደባቸው ክልሎች መካከል አንደኛው ሲዳማ ክልል ነው የነበረው። በጣም ከፍተኛ አቀባበል የነበረው ከፍተኛ ድጋፍ የነበረበት ቦታ ነው። አብይ አይደለም ጭራሽ ከአብይ አልፈው ጀዋርም ደግሞ አቀባበል ከፍተኛ አክሴፕተንስ የነበረው ቦታ ነው።
ኢሬቻ ላይ አብይ ሄዷል፣ ጀዋር ሄዷል። ከዛ በፊት አብይ ሄድ ነበር። አቀባበል ያደረጉለት የሲዳማ ትልልቅ የምትላቸው ሽማግሌዎች፣ የአገር ሽማግሌዎቹ በደንብ አክሴፕት ያደረጉት ሰው ነው። ምንም አንተ የምትለው ችግርም አልነበረም። ችግሩን በስነስርዓት ጋልቫናይዝ እንዲደረግ አብይ ይፈልግ ነበር። ከዛ በኋላ ስልጣን ላይ የነበሩ ሰዎች እኮ ያ ጥፋት ከጠፋ በኋላ አንተ አብይ ኢምፓርሻል ነው ካልከኝ ጆሮቸው ተይዞ እስር ቤት ሊገቡ ነበር የሚገባው። እነ ደሴ ዳልኬ ምንድን ነው የተደረጉት ከዛ በኋላ? እሺ ቴንክ ዩ ወደ እኔ እንኳን አንተ ግን ሀሳቤን አሁን የጠየቀኝን ጥያቄ በስነስርዓት ምንም አድሬስ አላደረኩም። ፖይንቱ አንደኛ ከበቂ በላይ ደቂቃ ሰጥቻለሁ። ይሄ ፀሐይ የሞቀው ሀገር ያወቀውን ጉዳይ ነው እኮ እንዴት አድርገን እንደምትነግረኝ አላውቅም። ሰዎች ታጋዮቹ አብይ ከመወለዱ በፊት ይህን ጥያቄ ስናነሳ ነበር ይላሉ። አንተ አብይ መቶ ፈጠረው ትለኛለህ። የ130 ዓመት ጥያቄያችን ነው እኮ እያሉት የሚታገሉት እነሱ። ባለፉት 30 ዓመታት የሲዳማ ህዝብ ጥያቄ ያላነሳበት ጊዜ የለም። ባለፉት 30 ዓመታት የወልቃይት ጠገዴ ጉዳይ ያልተነሳበት ጊዜ የለም። የሎቄ ጭፍጨፋ አለ። ጨምበላላ ባህል በተደረገ ቁጥር ሁልጊዜ ጥያቄ ያነሳሉ። አብይ የዛን ጊዜ የት እንዳለም አይታወቅም። ሄዳ ሐዋሳ ላይ ጥያቄያችሁን ሰምቻለሁ፣ የቢሮዬ መግቢያና መውጫ ቤት በኩል እንደሆነ አላቅም፣ ጊዜ ስጡኝ አላቸው። ፐብሊክ ሪካርድ ነው። ከዛ ወደ ሶማሌ ይሄዳል። ጥያቄ ያለን ይላሉ። ግማሹ የ70 ዓመት ጥያቄ ያለኝ ይላል፣ ግማሹ የ30 ዓመት ጥያቄ ያለኝ ይላል፣ ግማሹ የ150 ዓመት ጥያቄ ያለኝ ይላል። ሰውየው ገና መግቢያና መውጫውን አያውቅም። አንዳንድ ነገሮችን ስናወራ እውነታውን ማውራት አለብን። እዚህም እዛ የምታያቸው የብሔር ጥያቄዎች አሁን የደቡብን ጉዳይ የመጀመሪያው ነገር የደቡብ ጉዳይ አንድ የሚተነተን ትንታኔ ያለ ደቡብን ያፈረሰው አብይ ነው። የሲዳማን ጥያቄ ሆን ብሎ ሲዳማን ክልል እንዲሆኑ ያደረገው አብይ ነው የሚባል ነገር አለ። ከዛ ጋር እንዳይጋጭ ነው። ችግር ከተነተንን እናንተ ደግሞ በዛ ችግር ፈቺ ቦታ ላይ ብትሆኑ እንዴት ነበር ይሄ ነገር እንዳይሆን ልታደርጉ የምትችሉት? እንዴት ነው? ህዝቡ መስማት ይፈልጋል። ችግር ለመተንተን ሁላችንም እንተነተናለን። በተለይ የወልቃይት ጠገዴ ጉዳይ እዛ ጋር ያዛችሁና እነ ገዱ አንዳርጋቸው ፈርመዋል እኮ የተዘጋ ጉዳይ ነው። የአማራ ህዝብ ገዱ አንዳርጋቸው አስፈራርተውት ነው፣ ተላላኪ ነው፣ እኛ አናቅም ይሄን ፊርማ እያለ በነበረበት ሰዓት ነው የምታውቁት ነው። የወልቃይት ጠገዴ ለአንዴና ለመጨረሻ ጊዜ በገዱ አንዳርጋቸውና በወቅቱ የትግራይ ብሔራዊ ክልላዊ መንግስት ፕሬዚዳንት አባይ ወልዱ አማካኝነት ተፈራርመናል አሉ። የአማራ ህዝብ አልቀበልም አለ። በሁለት ክልሎች መካከል የወሰን ይገባኛል ጥያቄ ከተነሳ በፌዴሬሽን ምክር ቤት ይፈታል ይላል ህገ መንግስቱ። የፌዴሬሽን ምክር ቤት ሳይፈታው ያንከባለለውን ጉዳይ 30 ዓመት የከረመ ጉዳይ ሲጀመር የክልል አወቃቀሩ ራሱ አንደኛው ከአንደኛው ጋር ጸብ እሳት እንዲለኳኮሱ ተደርጎ የተፈጠረ ክልል አብይ እንዴት ነው ሊፈታ የሚችለው? ጋይስ አብይን ተውቱና እናንተ በአብይ ቦታ ብትሆኑ እንዲህ ያለ ጥያቄ ቢነሳባችሁ እንዴት ነው ልትፈቱ የምትችሉት? ነው ጥያቄ እኮ ለማወቅ ስለፈለኩኝ ነው እንጂ ኢንተራፕት ላደርገው ፈልጌ በአንድ ደቂቃ ይህንን ልመልስ። በጣም አንድ ደቂቃ ልስጥና ወደ ዋንጋር ልድሻ አንድ ደቂቃ ችግር ባጭሩ ኢንተራፕት አደረከኝ እንዳል አንድ ደቂቃ ልስጠው ነው ወደ አንተ እመጣለሁ። ቆይ አንዴ አንዴ ወደ አንተ እመጣለሁ። ችግር የለውም። ኤክሶደስ አንተ አብይ ቦታ አስቀመጥኩ። ይህን ችግር እንዴት ነው የምትፈታው? ቴንክ ዩ። የመጀመሪያው ይሄ በጣም መልቲ ዳይሜንሽናል የሆነ ፕሮብለም ሶልቪንግ ሜካኒዝም የሚጠይቅ ነው። ኢትዮጵያ ውስጥ የቲፒኤልኤፍ ስርዓት ላይ በኢህአዴግ ስርዓት ላይ የነበረው ነገር ካየኸው አንድ ብቻ ፕሮብለም አይደለም የነበረው። ኢኮኖሚክ ፕሮብለም እየጀመረ የነበረበት ነው። የህዝብ ቅራኔ በጣም ተወልዷል። ህዝብ በጣም ትልልቅ ጥያቄዎች መጠየቅ ጀምሯል። ትክክል ያልከው ነገር በጠቅላላ ትክክል ነው። አደሴም ታይም ደግሞ አንደርስታንድ ልናደርግ የሚገባን መንግስትን ደግሞ ህዝቡን ለመቀበል ለመጀመሪያ ጊዜ በታሪካችን ፈቃደኛ የሆነበት ሞመንት ደግሞ ያ ነው። ጊዜ ሰጠው። ይሄ ሰውዬ ማስተካከል ይችላል። ኢትዮጵያን ትራንስፎርም አድርግልን፣ አሻግራችኋለሁ አለን እኮ። አሜሪካ መጥቶ እኮ እዚህ ነበርኩኝ እኮ እኔ። አሻግራችኋለሁ ሲል በጆሮዬ ነው የሰማሁት። ሶም ያሻገረን ምንድን ነው? ትግሬውንም፣ አማራውንም፣ ኦሮሞውንም፣ ከምባታውንም፣ ሲዳማውንም በስነስርዓት ሪስፖንስብል ሆኖ የሚፈልገውን ሳይሆን የሚያስፈልገውን እየተናገረ ነበር መምራት የነበረበት። አንደኛው ትልቁ ፕሮብለም የነበረው አብይ ፖፑሊስት ነው የነበረው። ህዝቡ የሚፈልገው መስማት የሚፈልገው ነው እንጂ ይናገር የነበረው ለህዝቡ የሚያስፈልገውን አይደለም። በፖለቲሻልና በስቴትማን መካከል ያለው ትልቁ ዲፍረንስ ሌጋሲና ህዝብን በምን መልኩ ትራንስፎርም ማድረግ እንዳለበት ትልቅ ስትራቴጂ ይዘህ ትመጣለህ እንጂ ሰው መስማት የሚፈልገውን እየነገርከው አንተ ወደምትፈልገው ቦታ አትወስደው። ስለዚህ የተፈጠሩትን ነገሮች ያቸው የነበሩ ሜጀር የምትላቸው ክሪቲካሊ ጥያቄ መጠየቅ የሚችሉ የነበሩ ሰዎችን መጀመሪያ ተመተው ወጥቷል። እነ ልደቱ ያሉ ጀዋርን ጨምሮ ጀዋር ራሱ ኤግዚስት ማድረግ ነበረበት። የተለያየ አይነት ፖለቲካል ፐርስፔክቲቭ የነበራቸው ጠንካራ የሆነ ሶሻል ቤዝ ያላቸው ሰዎች ኢንክሉድ ተደርገው መቀጠል ነበረበት። አብይ ግን ቅድም እንዳልኩ በአማራ በትግሬና በወለጋ በኩል ሲያደርግ የነበረው ጥቃት ኤሊት ግሩፕና ኤሊት ፎርስ አጠገቡ ሲኖር ኮንፈርት ስለማይሰጠው ትልልቅ የሚባሉ ሰዎችን በጠቅላላ መጥቷቸው። ክቡራትና ክቡራን ጥያቄው ተመልሷል አልተመለሰም ፍርዱን ለእናንተ ልስጥ እና ወደ ዋንጋሪ ሊድ
እሺ አሁን ምንድን ነው የማደርገው ለሁላችሁም እንትን በቂ ደቂቃ እንዲሆን አንዳንድ ጊዜ እንደ አተናተናችሁ ምናልባት እኔም በጣም ጓጓና አንዳንድ ጥያቄ ባነሳላችሁ ምናምን ብዬ ኢንተራፕት ላደርግ ይችላል፣ ወይም ደግሞ ጥያቄ ልጠይቃችሁ ይችላሉ። ስለዚህ አንደኛው 9 ደቂቃ ይጠቀማል፣ አንደኛው 7 ደቂቃ ይጠቀማል። አንዳንዶቻችሁ ደግሞ ከበደን ጠይቃል፣ አየለንም ጠይቅ። ሁሉንም የግድ መጠየቅ ስላለብኝ በዙር መጠየቅ የለብኝም። የአንዳንዱ ሰው ትንታኔ ግልጽ እንዲሆን ከመመኘት ልጠይቅ ይችላሉ። ጥያቄ ደግሞ ስጠይቅ ለሌላ ነገር አይደለም፣ እንድታስረዱ በቂ እድል ለመስጠት ያለውና በዛ ተረዱ ለማለት ያለው። ቴንክ ዩ። እንግዲህ ቴዲ ያው አሁን የሐዋሳው ጉዳይ ስታነሳ ዶክተር አብይ ሐዋሳ ሲዳማዎች ክልል እንዳይሆኑ ሲከለክላቸው የነበረ ወገን ዶክተር አብይን ክልል አድርገን ብለው ሲጠይቁና ሲከለክላቸው ይኸው መብታቸውን ነፈገ ብለው መጀመሪያ ከሰሱ። ክልሉን ሲፈቅድ ደግሞ ይኸው ኢትዮጵያን መበታተን ጀመረ ተብሎ ተከሰሰ። ዶክተር አብይን አሁን እዙ አንተ ቤት ውስጥ የተወያዩትን የጥምዶ አባላቶች ውይይት ሲሰማ ጥምዶ ዴድ ኦን አራይቫል እንደሆነ እዙ ጋር ትረዳዋለህ። ለምሳሌ የአማራ ፋኖ ባይዘዌ ክሱ የሚቀርበው ዶክተር አብይ ላይ የዶክተር አብይ መንግስት አልቻለም፣ የዶክተር አብይ መንግስት ሰላም ማስጠበቅ አልቻለም፣ የዶክተር አብይ መንግስት ድንበር ማስጠበቅ አልቻለም የሚለው ክሱ የሚመነጨው ከአንድ ቋት እንደሆነ በምሳሌ ላሳይ። የህወሓት ደጋፊዎች ዶክተር አብይ ምን ብለው ይከሱታል? የዶክተር አብይ መንግስት ኤርትራን ከ50 ቀበሌ አላስወጣም ግዴታው ነው ብለው ይከሷል። እሺ የዶክተር አብይ መንግስት ኃላፊነቱ እንዲወጣ አንተ ደግሞ ግዴታን አክብር፣ ሞኖፖሊ ቫዮለንሱን አክብርለት ስትባል የለም እኔ አቀባብዬ ጠብቋለሁ ከኤርትራ ጋር ሲዋጋ ይልሃል። ቅድም ወስደ ደግሞ የፋኖን ጥያቄ አንተ ወልቃይትን ዶክተር አብይ ማስጠበቅ አለበትም፣ ህወሓት መውሰድ የለበትም ለምን አንተ ተሰብ የለም ዶክተር አብይ ከህወሓት ጋር ሲዋጋ እና ወልቃይትን ሲያስጠብቅለት እሱ ከኋላ ጠብቆ ጥቁር ክላሽ ሊቀማ ይዘጋጃል። በግልጽ እኮ በግልጽ ተፈራ ጀነራል ተፈራ ከመከላከያ ላይ አድብተው መሳሪያ ሲቀሙ የነበረ ምስክርነት በቅርቡ የሰጠበት የቅርብ ጊዜ ትዝታችን እኮ። አንዳንድ ጊዜ እኮ እንደ ጠቅላይ ሚኒስትር መሆኑ ያስጠላሃል እኮ የምትከሰስበት ነገር። በተለይ ወክልሃለሁ የምትለውን ህዝብ ይህን ያክል ዓመት 50-60 ዓመት ሙሉ ጦርነት ላይ የሚማግድና ኃይል ይሸፍናለሁ ብለህ ተጨማሪ እንደገና 50-60 ዓመት የትግራይ ህዝብ ጦርነት ላይ ለመማገድ ዲፌንድ ለማድረግ ስትመጣ እንዴት አይነት የሞራል ጥፍጣፊ እንደሌለ እኮ ነው የሚያሳየው። የትግራይን ህዝብ 50 ዓመት ሙሉ አዋግተህ በረሃብ አለንጋ ገርፈህ አሁንም እዚህ በረሃብ ውስጥ ያሉትን ዶክተር አብይን ለመክሰስ ትፈልጋለህ። ወደ ቀያቸው አይመለሱም ብለህ አስርበህ በረሃብ አለንጋ ገርፈህ እንደገና በእነሱ ፖለቲካ ሰርተህ አብይን እነሱ እንደዚህ አይነት ፖለቲካ ለሀገር አይጠቅምም፣ ለእናንተም አይጠቅምም፣ ለህወሓትም አልጠቀመም፣ ለዛ ጀኔሬሽንም አልጠቀመም። ህወሓት የውለቷን ጊዜ አልፋ የእድገቷን ጊዜ ጨርሳ የሞቷ እድሜ ላይ ያለች ልክ እንደ ሻቢያ ማለት። ሁል ጊዜ ይህን ስፓን ላይ የደረሰ ማንኛውም ፓርቲ የሞቱ ላይ ስቴጅ ላይ የደረሰ ፓርቲ የፈለገ ምክር ብትሰጠው ምርጥ አይዲያ ብታቀርብለት አይጥመውም፣ ከሱ ውጭ አይታየውም፣ ይዞ ሆኖ የሚሞተው። ብዙ ጊዜ መንግስታቶች ረጅም ጊዜ ስልጣን ላይ የቆዩ ዲክታተሮች የፖለቲካል እንትናቸው መሞቻው ላይ ሲደርስ ሀሳብ አይቀበሉም። ድርቅ ብለው እዛው ላይ እነሱም ይሞታሉ፣ ሀሳባቸውም ይሞታል፣ አስተዳደራቸውም ይሞታል፣ ታሪካቸውም ይጠፋል። እዛ ስቴጅ ላይ ነው ያሉት ህወሓትም ሻቢያም ሁለቱም። የጥምዶ አሁን እዚህ አካባቢ የሚሰራው የምስራቅ አፍሪካ ቀጠና ላይ ቅድም ሞጊላ አነጋገሩን አጠፋው እንጂ አንድ አሜሪካዊ ጥናት ያጠና አለ። አሁን ዓለም በድሮ ኦርደር ዓለም አትመራም። ዓለም አሁን በስትሮንግ ማን ነው የምትመራው ተብሎ ተደምድሟል። 2022 ላይ የተጠና ጥናት ነው። ጌዲዮን ሻፋ የሚባል ሰው ያጠናው አለ። አኔራ ኦፍ ስትሮንግ ማን በሚለው መጽሐፉ ላይ 11 የዓለም ስትሮንግ ሊደርስ በጣም በችግር ጊዜም ከዲሞክራቶቹም ነን ከድሃውም ከሀብታሙም አገር የተመረጡ 11 መሪዎች አሉ። አንዱ በዚህ 5 ዓመት ጊዜ ውስጥ ዶክተር አብይ ያሳየው ሊደርሺፕ ነው። ሊደርሺፕ አንዱ መለኪያው የተቃዋሚ ኃይሎች የሚያደርጉት ትግል። አንዳንድ ጊዜ እኮ ተቃዋሚ ኃይሎች ራስ ምንድን ነው አገር ሊመሩ ነው የሚፈልጉት፣ ሊገዳደሉ ነው የሚፈልጉት። አይገባህም። በቃ ለመጣል ትጣመራለህ። ከዛም አንዱ ከጣልክ በኋላ ደግሞ አንተ እርስ በርስ ይህንን አዙሪት ተመልክተዋል። ግሎባል ኦርደሩ እዚያ አካባቢ ያለው ስትሮንግ ማን ነው የሚለውን የሰሞኑ የውጭ ኃይሎች ጀነራሎች መመላለስ ራሱ ማረጋገጫ ነው።
አሁን ዶክተር አብይ ዲፌንድ ያደርጋሉ፣ ብልጽግናዎች እዚሁ ስላሉ እነሱ ዲፌንድ ያደርጋሉ። ነገር ግን እንደ አገር አንድ አገር ያለችንና ፖለቲካ ስንሰራ አዙሪቱን በጥሳለሁ ብለህ አዙሪቱን የሚያስቀጥል ሀሳብ ይዘህ ስትመጣ አይጠቅምም፣ ለእኛም አይጠቅምም፣ ለአዳማጩም አይጠቅምም፣ ለሀገርም አይጠቅምም። የትግራይን ህዝብ፣ የአማራን ህዝብ፣ የኤርትራን ህዝብ፣ የቀጠናውን የምስራቅ አፍሪካን ህዝብ የሚያወጣው ሀሳብ ነው፣ አይዲያ ነው፣ ፖለቲካ ነው። መንግስትን ድንበር ማስጠበቅ አልቻለም ብለህ ድንበር ለማስጠበቅ ሲሄድ ከኋላ እየወጋህ መልሰህ እሱን እየከሰስክ ይሄ ተመሳሳይ ስልጣን ለማግኘት ቅድም እንዳልኩ የህወሓት ትልቁ ችግር የብልጽግና አደረጃጀት፣ የዶክተር አብይ ትልቁ የሊደርሺፕ ኳሊቲም ብልጽግናን በማዋለዱ ላይ ነው ይችን ሀገር ያተረፋት። ብልጽግና ባይቋቋም ኖሮ በህወሓት ኩርፊያ የኢህአዴግ አደረጃጀት ቢኖር ኖሮ ኢትዮጵያ አትኖርም። አሁን የምናወራላት ኢትዮጵያ አትኖርም ነበር። አሁን እዚህ ጋር አረንጓዴ ቢጫ ሰንደቅ ዓላማ ስለጠፈላት ኢትዮጵያ አትኖርም ነበር። እዚህ 5 ዓመት ውስጥ ተቀብራ ነበር። የመጀመሪያው ፈጣኑ እርምጃ እነ ጀዋርንም ኦነጎቹንም ሌሎቹ የአማራ እነ ልደቱንም ሁሉንም ያንጫጫቸው ልደቱ ደምስሩ እስኪወጣ ድረስ የታገለው የኢህአዴግ አደረጃጀት ድራሽ አባቱ ስለጠፋ ነው። ምክንያቱም የኢህአዴግ አደረጃጀት የመጨረሻው ኢትዮጵያን የሚያፈርስባት ስፓን ላይ ደርሶ ነበር። ያንን ስላፈረሰባቸው ነው የተንጫጩት። የብልጽግና አደረጃጀት ህወሓት ዳግመኛ የፌዴራል ስልጣን ላይ እሷ በቀመረችው በዲሞክራቲክ ሴንትራሊዝም ስልጣን ይዤ ቆይ የሚሆን አፈር ስላበላባት ወደ ስልጣን የማትመጣባት መሰላል ስለተበጠሰ የዶክተር አብይ መንግስት በዚህም በዚያም መምራት አልቻለም። ሰላም ላይ ያስጠብቅ አልቻለም። እዛም ባይ ዲዛይን ነው። ታስታውሱ ከሆነ አንዴ ሻሸመኔ፣ አንዴ ወለጋ፣ አንዴ እንደዚህ ነበር የጦርነቱ። ዝም ብላችሁ አዳምጣቸው ከሆነ ህወሓት በጦርነቱ ላይ ቢዚ ስትሆን እነዛ የሞትና የእንትን ቀጠናዎች ይቆማሉ። ዝም ብላችሁ ወደኋላ ሾርት ሜሞሪ ካልሆናችሁ በደንብ ዶቶቹን አገናኟቸው። በአሁኑ ሰዓት የአማራን ችግር የህልውና ችግር ሻቢያ አስመራ ላይ ሄድ ኦፊስ ያደረገ መሪ ይመራዋል ብለህ ካሰብክ አንተ ለአማራ አይደለም አማራን ለማስጨረስ የመጣነ የትግራይን ህዝብ ነፃነት አስመራ ያደረገ ሄድ ኦፊስ ነው ነፃ የሚያወጣው ብለህ ካሰብክ አንተ ለትግራይ ህዝብ አታስብም፣ ለኢትዮጵያ አታስብም፣ ለራስክም አታስብም። አተረው ሁኔታውን ስትመለከቱት ለምንድነው የአፍሪካ ህብረት ያልጮው? ለምንድነው አሁን ትግራይ ጦርነት መጀመሩ አለቀ ሰዓቴ ያንላ ጠብቀን አንዴ ቃል። እሺ ለማንኛውም እባካችሁ አሁን የተጀመረው ጦርነት የህወሓት ራሷ ልትቀበር ስለሆነ ይዛ ህዝቡን ልትቀበር ነው የፈለገችው። አትድንም። እንኳን እሷ ሻቢያ አይድንም። ይሄን አስረግጬ እነግርሃለሁ። ሁሉም አይድንም። መቀበሪያቸው ነው ይሄንን የለኮሱት እሳት። የሚያሳዝነው ያልታደለው የትግራይ ህዝብ ከቅኝ ግዛት ጊዜ ጀምሮ መከራ የሚበላው በጦርነት የጥይት ባሩድ የሚያርፍበት የትግራይ ህዝብን የምናድነው ከእውነት ጎን በመቆም ነው። ህወሓትን ላታድኗት፣ የትግራይን ህዝብ አታስጨርሱ። ጨርሻለሁ። ቴንክ ዩ። አንድ ጥያቄ ልጠይቃችሁና ወደ ሳሚ ሄዳለሁ። በጣም ሁለት የሚያስቁኝ ነገሮች እንደሆኑ ስላስታወስኩኝ ነው። ሲዳማ ክፍለ ሀገር ነበር በደርግ ጊዜ የሚባለው። ደርግን ካስወገዱ በኋላ ኢህአዴጎች ደቡብ ውስጥ ከተቷቸው፣ በአንድ ዘንቢል ከተቱን ብለው ትግል ተጀመረ። በአቅጣጫ አንጠራም ተብሎ ላለፉት 27 ዓመታት ግድያ፣ የሰብአዊ ድርጊት ጥያቄያቸውን ሲዳማ ክልል ሆናለን እያሉ በየአመቱ ጥያቄያቸውን ያለማቋረጥ የጠይቁ ነበር። አንድም ቀን አልመለሱላቸውም። ልብ በሉ። ዶክተር አብይ ወደ ስልጣን መጣ። የብሔር ጥያቄ ተነሳ። ሲዳማ ክልል እንሆናለን አሉ። ማን ይመስላችኋል የሲዳማን ጥያቄ ደግፎ እንደውም ባንዲራ ሰይመው ነበር። የክልላችን ባንዲራ ይሄ ነው ምናምን አሉ። ማን ይመስላችኋል ደግፎ ክልላቸው መመለስ አለበት ያለው? ያውም ኬክ ቆርሰው ህዝባዊ ወያኔ ሓርነት ትግራይ መቀሌ ላይ ታስታውሳላችሁ። የሲዳማ ህዝብ ጥያቄ መመለስ አለበት ብለው ላለፉት 30 ዓመታት እንዲህ ያለ ጥያቄ ሲያፍኑ ነበር። ሞመንት አብይ ሲመጣ የሲዳማ ህዝብ ጥያቄ መነሳት አለበት አሉ። ከኤርትራ ኦነግ ሲገባ ባለፉት 27-30 ዓመታት የኦነግን ባንዲራ የያዘ ሰው ይደበደብ ነበር አይደል? ይሁላችሁ አይዶን ነው። እየካዳችሁ ነው ወይስ አይዶን ነው? አንዳንዶቻችሁ
ለውሸትም እኮ ቢሆን እንደዚህ ነገር እኮ አይካድም እኮ። የኦነግ ባንዲራ የያዘ ሁሉ ይደበደብ ነበር፣ ይታሰር ነበር። ደግሞ ሞመንት አብይ አህመድ 4 ኪሎ ሲገባ ጥሪ ሲደረግላቸው የኦነግን ባንዲራ የያዘው ማን ነው? አቦይ ስብሃት። በዚህ ደረጃ ከኦነግ ጋር ፍቅር ከነበራችሁ ባለፉት 27 ዓመታት ለምን ታሳዷቸው ነበር? በዚህ ደረጃ የሲዳማን ጥያቄ ትደግፉ ከነበረ ባለፉት 27 ዓመታት ለምን አልመለሳላችሁላቸውም ነበር? እያንዳንዱን የብሔሩን ጥያቄ ደግፈው የጀነራል ዮሐንስን ኢንተርቪው ባስደምጣችሁ ከብሩክ ጋር ያደረገውን ሁላችሁም የምታስታውሱት ነው። አብይ ወደ ስልጣን በመጣ ሰዓት ፌዴራሊስት ኃይሎች ተብለው በዙም ነው በምን ጀስት በቪዲዮ ኮንፈረንስ የተባባለ የብሔር ብሔረሰብ ጠቅላላ ታጋይ 76 ናቸው 89 ምናምን መቀሌ ላይ ደግሰው ነበር። ይሄን አታውቁም እናንተ? እነዚህ ሁሉ ያልተመለሱ የብሔር ጥያቄዎች ውዝፍ ዕዳዎች ከነበሩ ባለፉት 27 ዓመታት የማንን ጎፈሬ ያበጥሩ ነበር? ለምን አልመለሱላቸውም ነበር? ሚስጥሩ ለአደጋ ወይም ደግሞ አደጋ በሚያጋጥም ሰዓት ተቀባብለው የተቀመጡ ክልሎች ናቸው ወይም ደግሞ የብሔር ጥያቄዎች ናቸው እንጂ ቆርቁሯቸው ወይም ደግሞ ፈልገው መመለስ ስላለበት አምኖ አይደለም። ጥያቄያቸው ተገቢ ቢሆን ኖሮማ ባለፉት 27 ዓመታት በጀቱም መድፉን በነበረበት ሰዓት በመለሱ ነበር። እውነቴን ነው ውሸቴን ነው? ጋይስ ኮመንት ላይ ይሄን ጥያቄ ለእናንተ እንድታስታውሱ ያሉ። ኦኬ አሁን ይሄ እውነታው ከሆነ ጀስት ፌር መሆን አለብን። አንዳንድ ጊዜ አብይ አህመድ ከመጣ በኋላ ነው እነዚህ የብሔር ጥያቄዎች ከዚህም ከዛ የሚወጡት መፍታት ስላልቻለው ምናምን ካላችሁ አንዳንድ ጥያቄዎች ቲፒኤልኤፎች ወይም ደግሞ ኢህአዴጎች ያልመለሱትን ወይም ደግሞ በውዝፍ ያስቀመጡትን የማንን ጎፈሬ ሲያበጥሩ ነበር? አብይ ምን ማድረግ ነበረበት? ይህንንም እናንተ ኮመንት ላይ የተነጋገራችሁ ወይም ደግሞ እንድጽፉልኝም ስለፈለኩኝ ነው። ከልብ ነው ማመሰግነው። ዋንጋሪ ይህንኑ ጥያቄ ጽፍላችኋለሁ ቴሌግራም ላይ ትመልሱልኝና መጨረሻ ላይ እነሱን ካሰናበትኩ በኋላ ስማችሁን እየጠራሁኝ አነብላችኋለሁ። ከሳሚ በኋላ ወደ ራጂ እንሄዳለን። ሳሚ እሺ፣ 8 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ። የሲዳማን ጉዳይ በተመለከተ መጠየቅ ያለበት ኢትዮጵያን በክልሎች የከፋፈለው ኢፒአርዲኤፍ ነው ወይም ኢህአዴግ ነው። ምክንያቱም ክልል የሚባለው ነገር ከመጣ በኋላ ሁሉም የተነሳ የክልልነት ጥያቄ ሲጠይቅ ክልሎችን በማንነት እንዲዋቀሩ ድጋፍ የሰጠው የአብይ መንግስት አይደለም። አዳይንዶፍ ዘላይ ጥያቄው እሱ ጋር መጣ እንጂ ይሄ በፍጹም ላይ አብይን የሚያስጠይቅበት ሁኔታ የለም። የሲዳማ ህዝብ የሚፈልገውን ነገር ክልል የመሆን ጥያቄ በህዝቡ የሚወሰን ነገር ነው። ያንን አብይ አድርጓል። ስለዚህ ይሄ በፍጹም ተጠያቂነት ውስጥ የሚከተው ነገር ነው ብዬ አላስብም። ጽምዶን በተመለከተ ደግሞ ሻቢያ ወያኔ ከሻቢያ ጋር እየሰራ ነው። እዚህ ጋር ላይክ ወያኔ ማለት አንድ ክልል ነው። ሻቢያ ሀገር የሚመራ ፓርቲ ነው። ሌጋሊ ክልል ሀገር ከሚመራ ፓርቲ ጋር ምንም አይነት ግንኙነት ሊኖረው አይችልም። አንድ ክልል ከሀገር ጋር ግንኙነት ሊኖረው አይችልም። ግንኙነት ቢኖረውም የፌዴራል መንግስቱ ኢትዮጵያ የሚመራው የፌዴራል መንግስት ነው ከሻቢያ ጋር ግንኙነት ሊኖረው የሚችለው። ስለዚህ ይሄ በራሱ የወያኔን ባንዳነት እና ሀገር አፍራሽ ስታሊን እንዳለው ሀገር አፍራሽ ተግባሩን የሚያሳየን ነው ማለት ነው። ስለዚህ በፍጹም ወያኔ የሚሰራው ነገር ትክክል አይደለም። ከቲፒኤልኤፍ ጋር አብሮ መስራት ይቻላል የሚለው ጉዳይ አይቻልም ቶታሊ። ቢኮዝ ቲፒኤልኤፍ ከመነሻው በተንኮል ሲጀምር ከአመሰራረቱ ጀምሮ በሴራ የተጀመረ ፓርቲ ነው። ኦል ዴይ ዱ ኢዝ ዋር ሞንገሪንግ። ከመነሻው ጀምሮ በትጥቅ ትግል የተመሰረተ ፓርቲ ነው። የሚያምነው በትጥቅ ትግል ነው። ዛሬም የሚፎክረው በትጥቅ ነው። የሚያምነው በትጥቅ ነው። ከእንደዚህ አይነት ፓርቲ ጋር ምንም አይነት ሀሳብን ወደ ጠረጴዛ ይዞ መምጣት ከማይችል ፓርቲ ጋር አብሮ የብልጽግና መንግስት መስራት እና ኢትዮጵያ መለወጥ የሰላም የዲሞክራሲና የልማት ፊውቸር ከእንደዚህ አይነት ፓርቲ ጋር አብሮ መስራት ይቻላል የሚለው ነገር የማይታሰብ ነው። ሌላው የፕሪቶሪያን አግሪመንት በተመለከተ ቲፒኤልኤፍ የሚጠበቀው ከፌዴራል መንግስት ብቻ አይደለም፣
ቲፒኤልኤፍ የራሱን የቤት ስራ መስራት መቻል አለበት። ያ የቤት ስራ ምንድን ነው? በስምምነቱ መሰረት ሙሉ ትጥቁን መፍታት መቻል አለበት። ያ ሊሆን አልቻለም። ዊ ካን ኖት ብሌም ፌደራል ጋቨርንመንት። ፌደራል ጋቨርንመንቱን ብቻ ለፕሪቶሪያ ስምምነት አለመፈጸም ልንቃወመው አንችልም። ምክንያቱም ፕሪቶሪያ አግሪመንት እንዲፈጸም ቲፒኤልኤፍ የራሱን የበኩሉን ድርሻ አልተወጣም። ሰላም እንዲኖር ስለማይፈልግ ማለት ነው ቲፒኤልኤፍ። ምክንያቱም ቲፒኤልኤፍ ፕሮፊት የሚያደርገው ከጦርነት ነው፣ ወይም ደግሞ ከሰላም እጦት ነው ፕሮፊት የሚያደርገው። ስለዚህ ይህን የድርጅቱን ባህሪ ያሳየናል። እና ሌላ ደግሞ የሰሩት ስራ ኢንተሪም ጋቨርንመንት ሊደር የሆነውን ጌታቸው ረዳን ከስልጣን ማባረር እና ወደ አዲስ አበባ እንዲመለስ ማድረግ፣ ይሄ በፍጹም ተቀባይነት የሌለው የዲፕሎማሲ ኪሳራቸውን የሚያሳይ ነው። ራሱ ጌታቸው ረዳ በእነሱ ላይ አጌንስት የተነሳበት እንትን ነው የምናየው። ሌላው ትግረኛ ኢቨን ላይክ አሁን ለቲፒኤልኤፍ ከኤርትራ ኃይል ከውጭ ሀገር ጋር መስራት ይሻላል ወይስ ከብልጽግና ጋር መስራት ይሻላል? ቲፒኤልኤፍ ኢትዮጵያ ውስጥ ኦፕሬት ማድረግ እፈልጋለሁ፣ ኢትዮጵያ ሊድ ማድረግ እፈልጋለሁ ካለ ከሻቢያ ጋር ቢሰራ ይሻለዋል? ከሻቢያ ጋር ሰርቶ ባንዳነቱን ቢያስፈጽም ይሻለዋል ወይስ ኢትዮጵያ ውስጥ ኦፕሬት ማድረግ ከሚያደርግ ኃይል ጋር መስራት ይሻለዋል? ሌላው ደግሞ አንድ ብልጽግና ሲወቀስ ወይም ደግሞ ዶክተር አብይ ሲወቀስ የነበረበት ጉዳይ ቲፒኤልኤፍ ከኢሳያስ ጋር እየሰራ ኢሳያስ ደግሞ ከአልሲሲ ጋር እየሰራ አብይ ከውጭ ኃይል ጋር ለምን ሰራ ተብሎ እንዴት ሊወቀስ ይችላል? በሱዳን በኩል አሁን ለምሳሌ ይሄንን ኃይል ትደግፋለህ ሲባል ግብፅ እኮ ኢትዮጵያን ለማተራመስ እኮ ከተለያየ ከጅቡቲ ጋር ትሰራለች፣ ከኤርትራ ጋር ትሰራለች፣ እንደገና ደግሞ ከወያኔ ጋር ትሰራለች። ዶክተር አብይ የኢትዮጵያን ዘላቂ ጥቅምና የኢትዮጵያን ሕዝብ ጥቅም ለማስከበር ከየትኛውም ዓለም አቀፍ ኃይል ጋር ቢሰራ ነውር ሆኖ ሊታይ አይገባም። ይሄኛው በዚህ መልኩ መተት አለበት ብዬ አስባለሁ። ቀሪውን ጊዜ ለአያና ሰጣለሁ። አመሰግናለሁ። እሺ ቴንኪው ወንድሜ። አንድ ጥያቄ ያስቀምጬላችኋለሁ ቴሌግራም ላይ፣ በዛው ሄዳችሁ ቴሌግራም ላይ ቤተሰብ ሁኑ። ወደ ራጂ እናልፋለን። ጥያቄው ልጠይቃችሁና ቴሌግራም ላይ ኮመንታችሁ በጣም ኢምፖርታንት ስለሆነ መጨረሻ ላይ ስለማነበው ፕሊዝ በቁም ነገር እንድትመልሱልኝ ፈልጋለሁ። መጠይቅ የብሔሮችን ጥያቄ እንዲሁም በሁለት ክልሎች መሀል የሚነሱ የወሰን ይገባኛል ጥያቄዎችን መፍታት የነበረበት አብይ አህመድ ነው ወይስ ኢህአዴግ ነበር? ምላሻችሁን በቁም ነገር አስቀምጡልኝ። እኔም በቁም ነገር ስማችሁን እየጠራው ማነበው ይሆናል መጨረሻ ላይ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ማለት ነው። ራጅ ወደ አንተ ልምጣ። ስንት ደቂቃ ነው የተለገስኩት? አካውንት ወንድማችን ሳሚ 2 ደቂቃ ነው የለገሰ አይደለ? ስለዚህ ጥናታዊ ጽሑፍ ሁሉ ማቅረብ ትችላለህ ማለት ነው። ራጅ አለ አራለው በቃ አያና ብዙ 2 ደቂቃ ከዛ አግኝተዋል። እኔ 1 ደቂቃ ብቻ ነው የምለምነው። ከቶፒኩ ውጭ የተነሳ ስለ ስብዓት ነጋና ባንዲራ የነሳኸው ላይ ሊቪንግ ቴስቲሞኒ መስጠት ስለምፈልግ 1 ደቂቃዬን አትቁጠርበት። ኦነግ ወጥቶ ባለመናገሩና እኚህን ጉዳዮች በትክክል የሚያውቁት ኃይሎች ባለመናገራቸው ኦነግም ከቲፒኤልኤፍ ጋር ትስስር እንዳለው አድርጎ ለብሽሽቅ ፖለቲካ የሚነሳ ለስብዓት ነጋ ባንዲራ መያዛቸውን እኔ 2018 ከአስመራ ወደ አገር ቤት የገባውን የኦነግ ጦር ጋር እስከ ዛላምበሳ ድረስ መጥቻለሁ። ከምኖርበት ሀገር ሄጄ ማለት ነው። የሆነ የኦሮሞ ሚዲያ ወይንን የሚባል ላይ ስለምሰራ የሰራዊቱ ወደ ሀገር ቤት የሚሄድበትን የተሰጠው አካባቢ ላይ እስኪያርፍ ድረስ እንዲቀረጽ ስለተፈለገ ለዶክመንቴሽን ከአስመራ እስከ ደቀ መሐሪ፣ ከደቀ መሐሪ እስከ ዛላምበሳ ገና እንደ ልጅነቴ መኪና ላይ ቁጭ ብዬ ነበር። ቪዲዮዎች አሉ ቲክቶክ ላይ የሄድኩት እና
ቦርደር ላይ ስንደርስ የሰራዊቱ ቁጥር የተሰጣቸዋል። ከኢትዮጵያ የመጣው ልኡካን ቡድን ከሰራዊቱ ውጪ ቁጥር ውጪ ማንንም ሰው መቀበል አንችልም ስላሉ ካሜራ ለሰራዊቱ ሰጥቼ ሌሊት ስጓዝ አድሬ አስመራ ገብቼ ነው ጠዋት ወደ ኢትዮጵያ የሚሄደውን ፕላን ያያዝኩት። ስለዚህ የመጣው ልኡካን ቡድን ለሰራዊቱ ኦሪየንቴሽን ሲሰጥ ቆሜ ነው ያዳመጥኩት። ወደ ኢትዮጵያ ነው የምትሄዱት። ኢትዮጵያ ድንበር ከገባችሁበት ጊዜ ጀምሮ በኢትዮጵያ ክልል ውስጥ ያሉ ክልሎች እያንዳንዱ ክልል ዌልካም ያደርግላችኋል። ፌዴራል መንግስቱ ፕሮግራም አዘጋጅቷል። ትግራይ ስትገቡ የትግራይ ክልል፣ አማራ ክልል ስትገቡ አንድ ቦታ ላይ፣ አዳማ ስትገቡ ኦሮሚያ ክልል ለእናንተ የተዘጋጀ ቦታ ላይ ስትደርሱ ደግሞ አቀባበል ይደረግላችኋል ተብሎ ነው ኦሪየንቴሽን የተሰጣቸው። ስለዚህ ትግራይ ክልል ላይ አቀባበሉን ያዘጋጀው ፌዴራል መንግስቱ ነው፣ ኦነግና ህወሓት አይደሉም። ልኡካን ቡድኑ ኦሪየንቴሽን ሰጥቶት ነው ሰራዊቱ ሲንቀሳቀስ ሂድ የተባለበት ቦታ እንዲሄድ የሰራዊቱ አዛዥና የድርጅቱ ሊቀመንበር ለሰራዊቱ አዛዥ ቁጭ ብሎ ነው ያዳመንኩ ነው ኦሪየንቴሽን የሰጧቸው። ልኡካን ቡድኑ በሚያዟችሁ ነው የምትታዘዙት። መድረሻችሁ ካምፕ ስትደርሱ የኛን ኃይል ልከን ታገኛላችሁ ነው የተባለው። እቺ ሊቪንግ ቴስቲሞኒ ነው። ማንም ሰው እኔ ቪዲዮ አለኝ፣ የተቀረጸ ፎቶ አለኝ፣ ከኔ ጋር ዲቤት ማድረግ ይችላል። የህወሓትና የቲፒኤልኤፍ ግንኙነት ሳይሆን የፌዴራል መንግስቱ አሬንጅመንት ነው የሚለውን እዚህ ጋር ሊቪንግ ቴስቲሞኒ መስጠት ፈልጋለሁ። ከተቀበሏችሁ በኋላ ታዲያ ተከትሎ እስከ ወለጋ ለምን ሄዱ? እስከ ወለጋ አይደለም እስከ አርሲ ነው። ኦነግ ውስጥ ዋና ዋና መሪዎች ለምሳሌ የቲፒኤልኤፍ ሰዎች ናቸው አይደሉም? አዎ እርግጠኛ ነህ? በጣም እስኪ ስሙና ንገረኝ። ይሄ ማለት እሱ ግለሰብ ነው። አሁን የስታሊንም ማነሳ የሌንጮንም ማነሳ ነው። እሱ ልታመጣ የፈለግከውን አውቃለሁ ያለው ብታመጣው ህዝቡ ይስማው እስኪ። ለምን ከዚህም በፊት አሰምተህ እኮ መልስ ሰጥቻለሁ ቴዲ። እሺ ታዲያ እሱ የራሱ ፐርስፔክቲቭ ነው። ኦነግ ውስጥ የሚመሩ ያሉ የኔ ጓደኞች ትግሬ የሆኑ አሉ ብሎ ሲያነሳ ነበር። በጫላ ጉዳይ ላይ መልስ ሰጥቻለሁ። ያንን እኮ ያለው ግለሰቡ ነው እንጂ ፕሩቭ አርግ ብትለው ኦነግ ያላቸውን ብርጌዶች የሚመሩትን ልጆች በእያንዳንዳቸውን አውቃቸዋለሁ። ስለዚህ ከቲፒኤልኤፍ ሆኖ ኦነግ ውስጥ ኦላ ውስጥ የሚመራ የለም። ግን ነን ኦሮሞ ሆኖ የኦነግ ሰራዊት ውስጥ የኦሮሞን ጥያቄ ይገባኛል ያለውን አምኖ የሚታገሉ አሉ። ለዚህ ነው እኔ በቀደምም ጥያቄ ያነሳሁት ስለ አማራ ወለጋ ውስጥ ላለው አማራ፣ ጎጃምና ጎንደር ካለው አማራ እኔ ወለጋ ውስጥ አብሬ ያደግኩት ቀርበዋለሁ ያልኩት ለዛ ለኦሮሞ ህዝብ የሚቀርቡ ነን ኦሮሞ ያልሆኑ ለኦሮሞ ህዝብ ትግል ግን ይገባዋል፣ ጥያቄው ትክክለኛ ነው ብሎ የሚታገሉ የጉሙዝ ብሔረሰብ ልጆች አሉ፣ የአኝዋክ ልጆች አሉ፣ ሌሎች ብሔሮች አሉ። ስለዚህ አንተ የአንድን ትግል የአንድን ብሔረሰብ የአንድን ማህበረሰብ ትግል ጥያቄ ይገባዋል ብለህ ካመንክ የግድ የሱ ብሔር መሆን የለብህም እንጂ አመራር የለም። ይሄን ከደቂቃዬ ውጭ ከሰጠ በደንብ አድርገን ማንሳት እንችላለን። ኦኬ እና ወደ ገደለው ልግባ፣ ወደ ደቂቃዬ ልግባ። 4 ደቂቃ ነው የተጠቀምከው ግን እንዴ? ስለዚህ በቃ 3 ደቂቃ ከዛ ውስጥ አለኝ ማለት ነው። የአንተ ጥያቄ ነው የመለስኩት። 4 ደቂቃ አለ። እሺ የአንተን ጥያቄ ነው የመለስኩት። እኔ ከዚህም በኋላም ስለማልመለስ በዚሁ ሄዳሉ። ለምን ጥያቄው እንደ ኦሮሞ ብሔርተኛ ኢንፑት የምሰጥበት ብዙም ስለሌለኝ እኔ ዛሬ ምላለው ቲፒኤልኤፍ ወሬ አያደርገኝም፣ ብልጽግናም ወሬ አያደርገኝም። ኢቭን የምደግፈው ኦነግ እንደ ድርጅት ወሬ አያደርገኝም። ወሬ የሚያደርገኝ ማህበረሰቡ ነው። ፒፕል ፈርስት አሁን ኤክሶዱስ እዚህ ፒፕል ፈርስት ብሎ አስቀምጧል። ስለ ትግራይ ህዝብ የሚያወራ የለም፣ ስለ ቲፒኤልኤፍ ነው የሚያወራው። የትግራይ ህዝብ ሆስቴጅ ተይዟል በቲፒኤልኤፍ። የትግራይ ህዝብ መብቱ መጠበቅ መቻል አለበት። የትግራይን ህዝብ ሆስቴጅ የያዘው ኃይል ፕሌይ ጌም እያደረገ ነው ያለው። ከአማራው ክልል አካባቢም ቂጡን አስሮ የሚያደርገውም የፌዴራል መንግስቱም ያለሰለሰ ሂደት የሚያደርገውም ያን ሁሉ ቢጫወቱት በትግራይ ህዝብ ነው። ኮመን ዲኖሚኔተራችን ህዝብ ከሆነ የትግራይ ህዝብን ከትግራይ ህዝብ ለኢትዮጵያ የምትቆረቆር ከሆነ የትግራይን ህዝብ ተመቆርቆር የለብህም።
በሰላማዊ መንገድ ለህዝብ የምትታገል ከሆነ ሆስቴጅ የተያዘው ህዝብ ማየት አለብን። ስለዚህ ቲፒኤልኤፍና የትግራይ ህዝብን ነጥለን ማየት መቻል አለብን ነው። ይሄ አሊያንስ በሚባለው የሻቢያም ፈንጫም የሆነው ይሄ የሰፈር ጎጥ ቅድማ ያነሳቸው አንድ ላይ እንዲተሳሰሩ ያደረገው ለኔ ጸደ ያለችውን እጋራለሁ። የኢትዮጵያ መንግስት በጂኦፖለቲካው በምስራቅ አፍሪካ ጂኦፖለቲካ ላይ ደካማ የሆነ ኃይል አሰላለፍ ምርጫን መውሰድ ኢትዮጵያ ውስጥ ሌሎች ሀገሮች ጣልቃ እንዲገቡ አድርጓል። ሰቨርኒቷ እንዳይጠበቅ አድርጓል። ስቱም ቢሆን ታጣቂዎችም እዛ አካባቢ የሚንቀሳቀሱትም ቢሆን ቁማር ኮንስፓይረሲ ፖለቲክስ ነው እየተደረገ ያለውና ኮሌክቲቭ ሪስፖንሲቢሊቲ ይገባቸዋል ነው። ቅድም ለተወረወረው አንድ ነገር ላንሳ። ለኢትዮጵያ ስጋት ናቸው ብሎ ወንድሜ ቅድም እነ ሌንጮ ባቲን የነምናምንን አንስቷል። እነ ሌንጮ ባቲ ዛሬ ኢትዮጵያ ውስጥ ኦሮሞ ብራንች አይደለም ኢትዮጵያን አባት ነን እኛ ብለው እየመሩ ያሉት ናቸው። ዛሬ ለኢትዮጵያ የሚያሰጋው ኢትዮጵያ ታሰጋናለች ብለው እነ ጀዋር ሲያነሱት የነበረው አንተ የምታወራው ኢትዮጵያ አይደለችም። እነሱ የሚያወሩት ኢትዮጵያ ውስጥ ሁሉም ብሔር ብሔረሰብ ራሱን የሚያይበት ኢትዮጵያን ነው አውድ አድርጎ የሚያወሩት። አንተ የምታወራት ዶሮ ወጥን ባህል አርጋ ጥበብን ባህል አርጋ የአንዱን ብሔር ባህል በላይነት አርጋ የምታወራት ኢትዮጵያ እሷ ዳግም ላትመለስ አሸልባለች። ስታወራ አገር አይደለም እናፈርሳለን ያሉት አገር አይደለም ስርዓትን ነው ያሉት። ስርዓት ደግሞ መፍረስ አለበት። የኢትዮጵያ ስርዓተ መንግስትና አገረ መንግስት ግንባታው ህዝቦችን ያማከለ ሁሉ የኢትዮጵያ ውስጥ የሚኖሩ ህዝቦች ራሳቸውን የሚያዩበት ስላልሆነ እሷ ትፈርሳለች። ኢትዮጵያ እንደ ሀገር ሳትሆን ስርዓት ነው የሚፈርሰው እያልን ያለነው ግን ይችላል ሞልሶሎኒ ብሎ እንቁላል እየጠበሰ ፊንፊኔ ያስገባው ኃይል ዛሬ ሻቢያን እንደ ምርኩዝ ይዞ ፊንፊኔ ሊያስገባ የሚመጣ ከሆነ አይችልም ነው። እኔ አሁን ኮሎኔል ገመቹ ተናግሯል። ተቃዋሚ ሞኜ ሻቢያ ጦርነት ከከፈተች መንግስት ጥሪ ካረገልኝ ዝግጁ ነው ብሏል። አንተ ግን የኦሮሞ ብሔርተኛ ነው ኢትዮጵያን ያፈርሳል ትላለህ። ለኢትዮጵያ የሚቆረቆረው ብሔርተኛ የምትለው ነው። ኢትዮጵያን እንደ ጭምብል ይዞ የሚጓዘው ኃይል ነው ኢትዮጵያን እያፈረሰ ያለው። ስለዚህ እዛ ላይ የሚያሰጋ ቆርጠ ለሶማሌ ስጥ የሚል የዋና አማራ እዚህ ጋር አይታል እና ክላ የሚያነሱትን ለሶማሌ ቆርጠ 40% ስተ ፕሮክሲ ዋር አርገህ የሚሉት ናቸው። ቂጣቸውን ለሻቢያ አስረው ኢትዮጵያ በአንድነት እንዳትኖር ማትፈልጉ ኃይሎች ጋር የሚያደርጉት ናቸው። ስለዚህ ስለ ኢትዮጵያ ስታወራ የሆነ መረቅ ስጠኝና ስጋውን አልፈልግም ከመረቁ እንደሚባል አይነት ነገር ማድረግ የለባችሁ። ኢትዮጵያን ከወደዳችሁ ከነ ህዝቦቿ ነው መውደድ ያለባችሁ። ኢትዮጵያ ደግሞ ስርዓተ መንግስትና ኢትዮጵያን አገር ነው የሁሉም አገር የሁላችንም ናት። ስርዓተ መንግስቷ ላይ ግን አንስማማም። ስርዓተ መንግስቷ የማይሆነው ይፈርሳል ብሎ ሰው ካነሳ ኢትዮጵያን ማፍረስ አይደለም። ኢትዮጵያን ለማፍረስ እየጣረ ያለው ሌላኛውን እያገለለ የሚያደርገው ኃይል ነውና እሱ ላይ በደንብ አድርገ ሌላኛው የስበት ማዕከሉን ደደቢትና ተንቤል ላይ የሚዋጋው ስለ 4 ኪሎ ነው የሚያወራው። ዳንግላና ሞጣ ላይ የሚዋጋው ስለ 4 ኪሎ ነው የሚያውለው። የስበት ማዕከሉ ኦሮሚያ ናት ያለችው ማለት ነው። ስለዚህ ኦሮሚያ ላይ መጥቶ የትናንቷን ኢትዮጵያ ኦሮሞን ማትገልጸዋን ሊገነባ የሚፈልግ ስርዓተ መንግስት ይፈርሳል ብሎ ጀዋርም ሌንጮ ባቲም ከተናገረ መውሰድ አለብን ማለት ነው። ስለዚህ የብሔርተኝነት ጥያቄ በዛ ሲነሳ ማለት ነው። መጨረሻ ላይ እንደ ደቂቃ ላይ የሚሰጠው ቅድም ችግር አውርተዋል በደንብ አድርገው የብልጽግናን ችግር እኔ ብልጽግና አልደግፍም። የችግሩ አንበሳ ድርሻ ብልጽግና ነው። በዚህ አምናለሁ። ሶሉሽን ምን ማድረግ ነበረብህ አንተ ብልጽግና ብትሆን ብትለኝ እኔ አሁን ከኋላ የተደረጉ ነገሮች ነበር 2018 መደረግ ያለባቸው። ኦል ኢንክሉሲቭ ዳያሎግ መደረግ ነበረበት። ይሄ የሽግግር ጊዜ የሪኮንሲሌሽን የተባለው ተቋቋሞ 2018 ላይ ነበረ። የድንበር ጥያቄዎች ኦሮሚያ ክልል አካባቢም አሉ። ድንበር ጥያቄ ያለባቸውን አካባቢዎች ሃይላይት አድርጎ አውጥቶ በህገ መንግስቱ ማዕቀፍ ወይ በህዝብ ውይይት መፈታት እንዳለበት ወንበር ላይ ቢያስቀምጡ ወደ ጦርነት አንገባም ነበር። ኦል ኢንክሉሲቭ የትግሉ አካል የነበሩ ኃይሎች የትግሉ ባለቤት ሆኑ። ኢህአዴግ ውስጥ የወጡ እና አብይ በዛሬ ብልጽግናን የደገፉት የትግሉ አካል ሆነው ከተቃዋሚዎች ጋር ኢትዮጵያን የወደፊት ዕጣ ፈንታ ለማስቀመጥ
ኦል ኢንክሉሲቭ ዲያሎግ ቢያደርጉ ኖሮ ስልጣኑ ወደ አንድ ቦታ ስለማይገባ ያወሩትና የሰሩት ስለማይገናኝ ያወሩትን እንዲሰሩ ማድረግ ይችሉ ነበረ። ሌሎች ወደ ስልጣን ስልጣን ሼር ቢደረግ እነ ጀዋርም ኦነግም ሌሎች ኃይሎችም ስልጣን ውስጥ ከገቡ አብይ እንደፈለገ አዙሮት ብልጽግና ዛሬ ወደ ጦርነት ኢቭን ያ ብቻ አይደለም እነ ለማን በብልጽግና ባይባረሩ ኖሮ አሁን ወደ ገባንበት አስቀጥ ውስጥ አንገባም ነበር። ስለዚህ ኦል ኢንክሉሲቭ ዳያሎግ ተደርጎ የተወሰዱ አሁን የምክክር ኮሚሽኑ እያደረገ ያላቸው ነገሮች እነዚህ 2018 ላይ ቢሰሩ የድንበር ጥያቄዎች ላይ ፍተጋ አንመጣም። የድንበር ጥያቄዎች በኢህአዴግ ብቻ ሳይሆን ቀድሞም ከሚኒሊክ ጀምሮ ነው ስለ ኤርትራ ያነሳው ያለው። የድንበር ችግሮች በተዋረድ የመጡ ናቸው። ለብልጽግና ብቻ የምንሰጥ አይደለም። በተዋረድ የመጡ ስህተቶች እንዳሉ ሶልቭ ማድረግ ላይ ግን ኦፖርቹኒቲ አግኝቶ ነበረ ብልጽግና። አብይ ኢትዮጵያን ለማሻገር እድል አግኝቶ ነበረ። ሂ ሉዝት ብዬ ነው ማምነው። ቴንክ ዩ ራጁ። ሌሎቻችሁ ታፕታፕ አድርጉ እያደረጋችሁ ላላችሁ። ወደ አብዲ እንሄዳለን። ታፕታፑ እየጨመረ ነው። አንተ ህዝብ ታፕታፕ ባደረጋችሁት ቁጥር ልክ በአካውንታችሁ ገንዘብ ይግባ። ዛሬ ማታ ሚራክል ታያለ። አሜን በል። እምነት በሞኝነት ነው። ማይ ፍሬንድ አዲ አለ አለው። ቴዲ በጣም አመሰግናለሁ። እኔ ጋ በጣም መሽቷል። ኢትስ ኦኬ። ግን ጥሩ ውይይት ስለሆነ ደስ ብሎኝ ነው ያለሁት። ከዚህ በኋላ እንኳን ያው ነገ ጠብቃችኋለሁ። ግን እስቲ እድሉን ከተሰጠኝ ላይቀር የተነሱ ነገሮች አሉ። የቲፒኤልኤፍ ሰዎችም አንዳንድ ነገር አንስተዋል። አንደኛ ሶሪ ቲፒኤልኤፍ አሁን ያለው የችግሩ መንስኤ ፕሪቶሪያ ስምምነት በአግባቡ ስላልተሰራ ነው። ቀጥሎም የሱዳን ጉዳይ ማስገቡት ሱዳን ላይ አብይ የሚገባበት ነገር የሚል ነገርም የተነሳ ነገር አለ። መጨረሻ ላይም ደግሞ በጣም በሚያስቅ ነገር አማራን ወደ ስልጣን ለማምጣት ነው የሚሉም በደንብ አድርገው የተጫወቱት ፒአር እዚህ ላይ በጣም እንትን የሚያደርግ ነው። በመጀመሪያ ፕሪቶሪያ ስምምነትን ሲፈረም አሁን ያሉት ችግሩን እያነሱ ያሉ የደብረ ጽዮን ግሩፖች ፕሪቶሪያ ስምምነቱ እኛ አልፈረምንም ሸጠውን ነው የመጡት ብለው እኮ እነ ጌታቸውና እነ ጻድቃንን ሲፈርጁ የነበሩ ናቸው። አብይም እኮ ተናግረዋል። እኛ እኮ የተፈራረም ነው ከነ ጌታቸው ከነ ጻድቃን ነው እንጂ ከነ ደብረ ጽዮን ጋር አይደለም የተፈራረም ነው። ስለዚህ ከመጀመሪያ ጀምሮ የፕሪቶሪያ ስምምነት ሲቃወሙ የነበሩ ናቸው። አሁንም ችግሩን እንትን እያደረጉ ያሉት። ሁለተኛ ደግሞ ፈርሷል ብሎ መናገር ከጀመሩ በጣም ቆይቷል። ስለዚህ ይሄ ፕሪቶሪያ ስምምነትን ተግባራዊ ስላልሆነ ነው የሚለውን ነገር ዝም ብሎ የእንትን ንግድ ይመስለኛል እና እዛ ውስጥ እንዳትገቡ የቲፒኤልኤፍ ደጋፊዎች። ምክንያቱም ብዙ መረጃዎች ስላሉ እያንዳንዱ ደብረጽዮን የተናገረው ሞንጆሪኖ የተናገረችው ሌሎቹም የተናገሩት ብዙ ነገር ስላለ እዛ ውስጥ አትግቡ ልላችሁ ፈልጌ ነው። ሁለተኛ የሱዳንን ሙሉ በሙሉ ሻዕቢያና ቲፒኤልኤፍ ናቸው። የኢትዮጵያ ጦር እኮ ሱዳን ገብቶ እኮ አልቡርሃንን አልተዋጋውም። ከአልቡርሃን ጋር ሆኖ የተዋጉት ግን የቲፒኤልኤፍ እና የሻዕቢያዎች ናቸው። ስለዚህ ኢትዮጵያ ከዩኤኢ ድጋፍ ብታገኝ ምንድን ነው ችግሩ? ልክ ይሄንን ትልቅ ጋፕ እነሱ እኮ ኦልሬዲ የአልቡርሃን ቲፒኤልኤፍ እና ሻዕቢያ አንደር ግብፅ ሆነው እየሰሩ ያሉ ናቸው። ግብጾች ናቸው ከአልቡርሃን ጋር ሆነው እንትናን ሲወጉት የነበረው የዩኤኢ ጋር ያለው። ስለዚህ እኛ አንድ ነገር አለ፣ ግልጽ ነው። እነዚህ ጠላቶች ናቸው። ጠላቶች ሱነር ኦር ሌተር መጥተው ኢትዮጵያን አታክ ማድረጋቸው አይቀርም። ስለዚህ የነ አልቡርሃን የነ ቲፒኤልኤፍ የነ ሻዕቢያ የነ ግብፅ ጥምር ለኢትዮጵያ ሁሌም አደገኛ ጥምር ነው። ሻዕቢያንም የፈጠረው እኮ ግብፅ እኮ ነው። ሻዕቢያን የፈጠረው የኤርትራንም ነፃነት እኮ በትክክል እስከ ኤቱዚ የቲፒኤልኤፍንም እኮ ሱዳንና ግብጾች እኮ ናቸው በደንብ አድርገው እና አረብ ሀገሮች ናቸው ሲደግፏቸው የነበሩት ፋይናንስ ሲያደርጓቸው የነበሩት። ስለዚህ ከአሁኑ ኢትዮጵያ እርዳታ የሀያ ሄሊኮፕተሮች ስላገኘች ከዩኤኢ
ለምን ታገኛለች ምናምን የሚለውን አይደለም። ስለዚህ እኛ አንድ ነገር አለ። የኢትዮጵያ ሂስቶሪካል ኤኒሚስ አሉን። እነዚህ ደግሞ እነማን እንደሆኑ እናውቃቸዋለን። ከነሱ የሚመጣ ነገር ደግሞ ለኢትዮጵያ እንትን ሊያደርግ አይችልም። ይህን ነገር በትክክል እንየው። ቲፒኤልኤፍ በአሁኑ ሰዓት 4 ኪሎ የመግባት ምናምን ትናንት ምን ነበር የሚሉት? ትናንት ከ17 ዓመት ጦርነት 17 ዓመት የጎሬላ ፋይት ላይ ያሉ አማራ ነበር ጠላት የሚሉት። አሁን ደግሞ ተነሱና ጭራሽ አማራን ወደ ስልጣን ለማምጣት ነው። ይሄ የሻዕቢያና የቲፒኤልኤፍ ርካሽ ፖለቲካ ነው። መንግስቱ ኃይለማርያምን ለመጣል አማራ መውደቅ አለበት። ምን ማለት ቀደም ቴዲ ያነሳው ነገር አለ። ወንድማችን ራጂም አይ ቲንክ እዛ ነበርኩ ስላለ እኔ የእሱን እንትን ነው የምቀበለው። አንድ ነገር ያለው ምንድን ነው? ኦኤልኤፍ መቀሌ ሲገቡ የኦኤልኤፍ ባንዲራ የያዘው 27 ዓመት በጠላትነት ፈርጆት 27 ዓመት ሲያባረው ሲያሳድደው የነበረ መቀሌ ሲገቡ ግን ባንዲራ ይዞ ስብሐት ነጋ ከጎናቸው ምሳ ሲበላ ነበር። የፖለቲካ አም ሶሪ ቱ ሴይ ዚስ ፕሮስቲቱሽን ነው። ክሊርሊ ገብቷችኋል? ያየ ነው ይህንን ነገር። ሶሪ ለወርዴ ለቃላቶቼ በጣም ይቅርታ ጠይቃለሁ። ግን ያየ ነው። ግን ይሄ ነው እያየን የነበረው ይሄ ነው። አሁን እነዚህ ሰዎችም ገብቷችኋል? ኢትዮጵያን ሜስ ውስጥ ለማስገባት ኢትዮጵያ አሁን እያንዳንዱ ኢትዮጵያ አይ ቲንክ ብዥታ ውስጥ ያለ አይመስለኝም። አሁን ያለው የነሱ ጥምር ኢትዮጵያን ለማፈራረስ ነው። ከዚህ በፊት ያላረጉትን ነገር አሁን ግን ዋንስ ፎር ኦል ኢትዮጵያ የምትባል ሀገር አደገኛ ነች። አንደኛ ከኤርትራ ቀይ ባህርን የምትጠይቅ፣ ሁለተኛ አባይን ገድባ ሱዳንንና ግብፅን የምታዳክም ብቻ ሳይሆን ለረሃብ የምትዳርግ ሀገር ነች። ስለዚህ ለአንዴና ለመጨረሻ ጊዜ በትነን አማራ ከኦሮሞ ጋር እየተጋጨ አንዱ ከአንዱ ጋር እየተጋጨ የሚለውን ነገር የፖለቲካ አጀንዳ ይዘው ነው የሚንቀሳቀሱት። አይ ቲንክ አብዛኛው የአማራ ተወላጅ አንደርስታንድ ያደርጋል ይህንን ነገር፣ ፖለቲካ እንትኑንም ያውቀዋል ይህንን ነገር ገብቷል። ስለዚህ እንደዚህ አይነት በየጊዜው ልክ እንደ እንትን እየቀያየራችሁ መታችሁ የእንትን ደጋፊዎቹን ነው የምለው እኔ የቲፒኤልኤፍ እና የሻዕቢያ ደጋፊዎችን ነው የምለው። እየተቀያየራችሁ እናንተ ኢትዮጵያን ከነበረችበት ችግር ለኢትዮጵያ የ100 ዓመት ታሪክ ሰጥተናታል ያሉ ሰዎች እኮ ናቸው። ማን እንደሆነ የ100 ዓመት ታሪክ አሁንም አይ ቲንክ የትግራይ ህዝብም ትንሽ ባኖ የተቆጠበ ነው የሚመስለው። አሁን የምንለው ነገር ራሱ ይሄ አሁን የተከፈተው ቅድም አይ ከአሁኑ ቢስማሙና የነገር እኔ ልንገራችሁ፣ አሁን ቲፒኤልኤፍ አቅም ያለው ድርጅት አይደለም። ልንገራችሁ፣ ሻዕቢያ ሳፖርት አረገው ምንም አረገው፣ ሌላውን ተዉት፣ ወልቃይትንም እንኳን መቆጣጠር የሚችል ኃይል የለውም በአሁኑ ጊዜ። ገብቷችኋል? ይሞክራሉ አይደለም። እኔም የሰማሁት ነገር አለ። የሞከሩት ነገር ሁሉ አልቀናቸውም። አንዴ ቀን እና እሺ እና አልቀናቸውም። ስላልቀናቸው ደግሞ ያቆሙታል እንጂ ከቀናቸውማ ኢትዮጵያን ዲስኢንትግሬት የማድረግ ኢትዮጵያን የመከፋፈልና የማፈራረስ እንትናቸው ይቀጥላሉ። ግን ይህን ደግሞ ኃይል ስለሌላቸው መቀጠል ስለማይችሉ ብቻ ሳይሆን እኔ ቱ አደርስ ሪቨርስ ነው የሚሄደው። ባይ ዘ ወይ ኢንስተድ ኦፍ እነሱ 4 ኪሎ የሚሉትን ወደ አቅጣጫው ይቀይርና ወደ አስመራ የሚሄድበት ኃይል የተዘጋጀ ያለ ይመስለኛል ነው ምለው። ቴዲ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። ነገ በጊዜ ለመጠበቅ ሞክራለሁ እንደ ዛሬ ሳይመሽብኝ። ታንኪዩ ከልብ አመሰግናለሁ። ቴዲ ወጥቼ ተመልሼ ልምጣ። ሌላ ድምፅ ከጀርባ እየተሰማኝ ስለሆነ ሪኩዌስት አደርጋለሁ። ከኋላ ሌላ ድምፅ ወደ አያና እንሄዳለን። ታፕ አድርጉ ሌሎቻችሁ። እሺ እኔ በነገራችን ላይ ጥሩ ነው፣ ወድጀዋለሁ። ሰው ብልጠቱንም የዋህነቱንም እዚህ ጋር እንደዚህ ሲያሳይ ከኢንዲቪጁዋል ከኛ በግል ካለን ማስተዋል የማህበረሰብ ማስተዋል በጣም እንደሚበልጥ ማመን አለብን። ይሄ ህዝብ ያያል፣ ይታሰባል፣ ያስባል፣ ይታዘባል፣ ያደፍጣል። ደግሞ አድፋጭ ነው ያሉት ያለ ምክንያት አይደለም ፕሮፌሰር መስፍንና
ማያውቃችሁ መስሏችሁ ቲፒኤልኤፍ ይሄንን አልተማረም። አሁንም ደጋፊዎቹ ተመሳሳይ ነገር ነው የሚደግሙትና ቅድም የተነሱ ነገሮችን ራጂ በደንብ ነክቷቸዋል። ይሄ ውሸት በማግተልተል ውስጥ አንዳንዱ ውሸት ቢያንስ በህዝብ ይታመንልኛል የሚለው አካሄድ አዋጭ አይደለም። አሁን ተገንጠል አሉት ክብርት ከንቲባዋ ወይም ፊልድ ማርሻል ተገንጠል ብለዋል የሚለውን ነገር እዚህ ቤት ውስጥ ራሱ ስንቴ ነው ያብራራ ነው። እኔ በግሌ ሁለቴ ቢያንስ እንዳብራራው አስታውሳለሁ። የተባለው ነገር እነሱ ግጭትን መጥመቂያ መንገድ ነው የሚፈልጉት። ሳውዲ ላይ ህዝብ ለህዝብ ያለውን ክፍተት መዝጋት አለባችሁ ሲባሉ አቶ ጌታቸው የነገረን ያንን እድል ተጠቅመው ተመልሰው የኢትዮጵያን መንግስት የሚወጉበትን መንገድ መጀመሪያ የተስማሙበት። ግብጽ ሻዕቢያን እኮ ሲመሰርት ሲረዳ መጨረሻ እስከ መገንጠል ድረስ አብሮት ሲቆም ከሱ ጋር አብረው የሚታገሉ አካላትን መሐላ አስምሎ ነው የሚያስኬዳቸው። ኢትዮጵያ ኮሎናይዝ አድርጋለች ኤርትራን ብለህ ካላመንክ መሳሪያ አይሰጥም። ኢትዮጵያ ጠላት ተደርጋ ተስላ ነው ፖለቲካቸውን የታገሉት። ኢህአዴግን ሲመሰርቱ የቲፒኤልኤፍ አንዱ ትልቁ የፖለቲካ ቻሌንጅ የነበረው እንዴት አድርገን ነው መሀል ሀገር የምናስተዳድረው እኛ እናፈርሳለን ያልነውን ሀገር የሚለውን የፖለቲካ አቅጣጫ መቀየስ ነበር። እናፈርሳለን ያሉት ሀገር ስለሆነ ነው እኮ የባህር በሩን አሳልፈው ሰጥተው ግመል ያጠጡበት ብለው የወደብ ጥያቄን አንድ መንግስት ሳያነሳ እንዴት 30 ዓመት የአንድ ሰው እድሜ ትኖራል? ሆን ተብሎ በአሻጥር የተሰራበት ስራ አምልጦ ነው ይሄ ሀገር ከቲፒኤልኤፍ እጅ ውስጥ ያመለጠው በፈጣሪም እርዳታ ነው። እውነቱን እንነጋገር ከተባለ አምልጦ ነው። ትልቁ ላይ አርገኝ ቴዲ ምን ያህል በአሻጥር እንደሚሰሩ እነኚህ ሰዎች ትንሽ ነገር ላሳይ። ትልቁ ስክሪን ላይ ከጎንህ ብታደርገኝ የትዊተር ኤፒአይ አክሰስ ወይም የኮምፒውተር የመከላከያ የሰሜን እዝ የተጠቃበት ኖቬምበር 4 ነው። ይሄ ኖቬምበርን ወር ነው የሚያሳየው። እዚህ ጋር ተመልከቱ። ኖቬምበር 1 ጀምሮ ማለት ነው። ኖቬምበር 4 መከላከያ ሊጠቃ ኖቬምበር 2 እና 3 ላይ ስታፕ ትግራይ ጄኖሳይድ እና ስታንድ ዊዝ ትግራይ የሚሉት ሃሽታጎች ለማነጻጸሪያ እንዲሆናችሁ ሰማያዊዎቹ የኢትዮጵያ ዩኒቲ ፎር ኢትዮጵያ ምናምን የሚሉ ናቸው። ከበፊት የጀመሩ ናቸው። ኮንቲኒው ያደርጋሉ። እንደምታዩት ከመሬት አይነሱም። ይሄ እንግዲህ 1000 2000 ነው የትዊቱ ብዛት። ከመሬት አይነሱም እንደምታዩት። ይሄኛው ገና በ24 ሰዓት ውስጥ መከላከያ ሊጠቃ ማለት ነው። የሰሜን እዝ ሊመታ ትግራይ ጄኖሳይድ ተብሎ ኦሬዲ ታውጇል። ተቀናጅቶ በአንዴ እንዴት ሺህ ቤት እንደሚገባዩት ትዊቱ። ሚዲያ ላይ ዛሬ የሚያደነቁሩን ሰዎች እነኚህ ናቸው። በአንድ ጊዜ ትግራይ ውስጥ ምንም ነገር ሳይጀመር በአንድ እጃቸው የመከላከያን አባላት እያረዱ በአንድ እጃቸው ደግሞ ትዊተር ላይ የሚለጥፍ ክንፍ አላቸው ማለት ነው። ሳይበር ወያኔ የሚባለው ይሄንን የሚሰሩ ሰዎች ሞራል የላችሁም ይሉናል እኮ። ህዝብ አስጨፍጭፈው ህዝብ ስር ተደብቀው ሲያበቁ ከዛ ተመልሰው መጥተው ራሱን ህግደፍን ራሱን የኤርትራን መንግስት ዘመድ አድርገው ጽምዶ ብሎ መስርተው እንዘል እያሉ እንደገና ሌላ ጦርነት ሊጋብዙ እየሞከሩ ያሉ ሰዎች ማለት ነው። ይሄ ነው እንግዲህ ይሄን ሞራል ይዘው ሽመልስ እዚህ ጋር እንትን ብሏል፣ ተገንጠል ብሏል፣ ኢትዮጵያ አውቶ ኦፍ ኦሮሚያ ምንድን ነው የምታወሩት? ኮንፊውዝ ዲዲአር ተፈጸመ ብለው ነበር። ዲዲአር ተፈጸመ መቻሉ ፊልድ ማርሻል ከባድ መሳሪያዎች ተመልሰዋል አሉ። ከዛ በኋላ እየሰሩ ያሉት አሻጥር ተደረሰበት። ኮንፍሊክትን ፍለጋ 53 ቀበሌ ተይዟል አሉ። እነኛ 53 ቀበሌዎች ምን ሆኑ ግን? መለስ ከጽምዶ በፊት በምን ተስማማቸው? 53ቱ ቀበሌዎች ላይ ስበው የመከላከያ ሰራዊትን ወደ ግጭት እንደገና ለማስገባት የመጋበዣ መንገድ ነበር። አሁን ሰው ሁሉ ሞኝ ነው። በቲፒኤልኤፍ ደጋፊዎች አይን ሰው ሁሉ አይን የለው። እነሱ ብቻ ብልጥ ናቸው። ከዚህ አይነት አዙሪት ውስጥ መወጣት አለበት። ስለ ኢትዮጵያ ስለምናምን ኢትዮጵያን እናፈርሳለን ባይዘው ቅድሙን ሰውዬ ለማጣጣል ተሞክሯል። ኦፍ ኮርስ ሰውዬው ጅል ነው። ግን ኢትዮጵያ ስትፈርስ ማየት የሚለው በሱ አፍ የሚናገሩ ብዙ ከኋላ ያሉ ማይንዶች አሉ፣ ሴት የተደረገ ማለት ነው።
ኢትዮጵያን ለማፍረስ የሰራ የጻፈ የታገለ ቃል የገባ ተግባሩ የታየ ነው። ይህንን ከዶክተር አብይ አህመድ ጋር ማወዳደር ሼምለስ እንደሆናችሁ ነው የሚያሳየው። ሰውየው በአፉ ተናግሯል፣ በእጁ ጽፏል፣ ሰርቶ አሳይቷል። ጉለት ቢኖር ሴኩሪቲ ላይ ሰላም ላይ ያለው የዲሞክራሲ ማዕቀፍ ላይ ችግር አለ ብንል ኦኬ፣ በአፉ መደመር አንድ መሆን ኢትዮጵያ አንድ መሆን አለባት ይልሃል። መሬት ላይ ወርዶ ይሄኛው የአማራ ነው፣ ይሄኛው የነገስታቱ ነው፣ ይሄኛው የእንትና ነው ሳይል ቤተ መንግስትህን ያድሳል። በየክልሉ እየተሽከረከረ ይሰራል። ኢቭን በፓርቲ ደረጃ እናንተ በጣጥሳችሁ ኮምፓርትመንታላይዝ እንደ ኤክስፕሎይት ለማድረግ የሰራችሁትን አፍርሶ አንድ ወጥ ሀገራዊ ፓርቲ ወደ መመስረት ውስጥ የገባ ነው። go read his books, go see his action። አልደግፍም ደግፋለሁ አንድ ነገር ነው። አደባባይ የተጻፈን እውነት ትተህ ኢትዮጵያን አፈርሳለሁ ብላ ምላ ተገዝታ የጀመረች ዛሬ ዞራ ከህግደፍ ጋር እዛው ፕሮሰስ ውስጥ የገባችሁን ቲፒኤልኤፍ ለትግራይ ህዝብ ቲፒኤልኤፍ ማን ነው ብላችሁ እንኳን ማሰብ አትችሉም። በትግል ዘመን ያደረገውን ጣጣ ተውት። እሱ ስልጣን ላይ 27 ዓመት ማለት እንዴ እናንተ ጠቅላይ ሚኒስትሩን ለ7 ዓመት ስልጣን አይደል እንዴ? ያውም ደግሞ በተፋጠጠ ጦርነት ውስጥ በስንት አቅጣጫ ተከፍቶበት ያለውን ነው የምታወሩት። 27-30 ዓመት ተቀምጦ ሴፍቲ ኔት ላይ ያንን ህዝብ አስቀምጦ ልክ ስልጣኑ ሲነካበት ሄዶ የምሽግ አፈር እኮ ነው ያደረገው፣ ጥይት ማብረጃ። ወጣቱን ሂድና ሙታ እኔ አይደለሁም ያልኩት፣ ክልሉ ጊዜያዊ ፕሬዝዳንት የነበሩት አቶ ጌታቸው ናቸው። የ18 የ19 ዓመት ወጣት ልጆች ሸሽተው ፈርተው ሲመጡ ከኋላ ረሽኗል። የዛሬ 10-20 ዓመት አይደለም ብለ የዛሬ 2 ዓመት ማለት ነው። አንተ በዚህ በኩል ድጋፍ ስታደርግለት ማለት ነው ወንድሞችህን ይረሽን የነበረውን አካል ዛሬ አዝለህ መተህ ካልጠፋ ሰው ደግሞ ከጠቅላይ ሚኒስትር አብይ አህመድ ጋር ታወዳደረዋል። with all his weaknesses, with all his struggles በፍጹም ማታወዳደራቸው ነገሮች ማለት ነው። አሁን እናንተ በጭብጨባና ልክ እዚህ ትዊተር ላይ በአንድ በኩል የመከላከያን ምሽግ ውስጥ ተደብቆ አልነበረም እኮ አብሮ ሲያርም አንበጣ ሲያባረር የነበረን በአንድ እጅ እየታረደ በአንድ እጅ ደግሞ መተ ትዊተር ላይ ስታፍ ጄኖሳይድ ብለህ ምንም ባልተጀመረበት ጄኖሳይድ ብለህ የዛኑ ቀን እንደ ኮኢንሲደንስ ነው ምናምን አለው። ሌላ ሩም አምጥቼ አጋጣሚ ምን አይነት አጋጣሚ ነው? በ24 ሰዓት ውስጥ መከላከያን በአንድ እጅ መብረቃዊ ጥቃት፣ በአንድ እጅ ደግሞ መብረቃዊ የትዊተር ዘመቻ 20 ምናምን ዓመት ያልነበረ ድንገት መጣ። ኧረ ሰውየው ከመጣ በኋላ ራሱ ቢሆን ስንት ጊዜ ቆይተ ማለት የውሸት ናዳ በመደጋገም ተአማኒነት የምታገኙ ይመስላችኋል? ከዚህ አዙሪት ውስጥ ውጡ። ፕሪቶሪያ ተፈርሟል። ፕሪቶሪያ እኛ እናስተባብላለን። 10ኛው የፕሪቶሪያው የመጨረሻው አንቀጽ የሚለው ግጭት ቀስቃሽ የሆኑ ንግግሮችን ማድረግ ራሱ ትክክል አይደለም። በዛ መንፈስ ሀገር እንዲጸና ህዝብ እንዳይጎዳ ስለምንፈልግ ተቆጥበን ነበር። እውነታው ግን ፍርጥ አድርጋችሁ ንገሩን የምትሉ ከሆነ እውነታው ካፒቹሌሽን እጅ ከመስጠት መለስ ያለ ነው። ቲፒኤልኤፍ ትንፋሽ መውጫ መግቢያ አጥቶ አቶ ጌታቸውም ተናግረዋል። ምንም ይበሉ እሺ ብለህና ተብሎ ነው ጠረጴዛ ላይ ቁጭ ብሎ እጅ መስጠት ማለት ነው። በምንድን ነው የተስማማው? መሳሪያ ፈታለው። ሲጀመርም እኔ ማንኝና ነው መሳሪያ የፌደራል መንግስት ላይ ማነሳው? የፌደራል መንግስት መብቶችን ለመጋፋት አንድ ደቂቃ አለኝ። ምርጫ በራሴ መምረጥ እንደምችል በትቢት እቡይ በሆነ መንፈስ ተነስቼ አድርጌያለሁ፣ እፈታለሁ አለ። ልክ ሻዕቢያ ያለውልህ ሲለው ትንሽ ትንፋሹን ሲሰብስብ ሌላ ወሬ ማውራት ጀመረ። ተፈናቃዮችን የራሱን ንብረት ይመስል ከራያቸው ላይ ከእርዳታ ላይ ወስዶ በእነሱ ቁስል መለመን የሚሞክርን አካል ዛሬ እንደዚህ አይነት ነገር የመጨረሻ ይሄ አሁን እዚህ ላይ ያላችሁ አንዳንድ ሰዎች አላችሁ ድብብቆሽ መጫወት የምትፈልጉ ትነግሳላችሁ ምናምን ያሉ ይፎግራችኋል። ከመቼ ጀምሮ ነው የአማራ ህዝብ ዘመድ የሆነው ህግደፍ ቲፒኤልኤፍ? እኔ እኮ ጎንደርን ስጠኝና 4 ኪሎን ሰጣለሁ ሲልህ አሜን የምትል ከሆንክ እንኳን ለቤተ መንግስት ለቤተ መዝገብም ታስፈሩናላችሁ። ምን አይነት ጅልነት ነው? ሰላም እደሩ። ቴንክ ዩ አያና ቴንክ ዩ። ይሄ የመጨረሻ ዙራችን ነው የሚሆነው። ዋንጋሪ ክብሮም ራስ ደጀንና ኤክሶደስ ከተናገሩ በኋላ ሌሎች የላካቸው አምሶሪ ጋይስ ነገ መግባቴ ስለማይቀር ነገ እንቀጥላለን። የሚገርም ስብስብ ነበር የነበረው። ወደ ክብሮም ሄዳለሁ። ክብሮም 8 ደቂቃ አለው እንደሚ አብሽር ትሄዳችን ለመጀመር ትሄድ አይ ቲንክ በብልጽግናዎች በኩል አይ ቲንክ 3ኛው ወይ 4ኛው ብልጽግና ይመስለኛል
እኛ ሞኝ አይደለንም፣ ብልጥነን እንደምታስቡት ሞኝ አይደለንም። እኔ ያሮ ነው ማን ሞኝ ናችሁ እንዳላቸው ግን ወይ ኢንሴኩሪቲም ሊሆን ይችላል። ሞኝ ነን የሚል ኢንሴኩሪቲ ግን አላውቅም። ሞኝ አይደላችሁ። እኔ እዚሁ አስረግጬ ልነግራችሁ እወዳለሁ። ብልጥ ናችሁ እና ተውት። ከዚህ በኋላ እንትን አትበሉት። ይሄ ዲግኒቲያችሁን ጥያቄ ምልክት ውስጥ አትክተቱት። የሆነ ሞኝ አይደለንም በመደጋገም ራሳችሁን ከቻላችሁ ሰርታችሁ መብላት ከቻላችሁ ኑሮህን ካሮራትክ በቃ ብልጥ ነህ። ብዙ እንትን አይደለም፣ ኒውክሊየር ሳይንስ አይደለም ይሄ ነገር። ከዛ በተረፈ ራጂ አንድ እውነታ ተናግሯል በኦነግ ጉዳይ ላይ ወደ ትግራይ የገባበት መንገድ። ያው እንግዲህ ታናሽ በሆንም ራጂ ያው እንግዲህ እድሜ ይስጥህ ብዬ ነው መመርቀው። አይ ቲንክ ለ7 ዓመት ብልጽግናም እንደ በቀቀን አንድ አይነት ሲደጋግም የነበረውን ነገር ነው አይገስ እንደ ዊትነስነትህ መተህ የተናገርከው ነገርና ቴንኪው ለማለት ወዳለው ቴዲ ለሱ። በተረፈ ቴዲ አንድ ነገር አሁን ምንድነው እኔ አይረዳኝም ቴዲ ብልጽግናዎች በጣም ከልክ በላይ የወልቃይት ጉዳይ ላይ በጣም ኢንቨስትድ የሆኑበት ምክንያት አይገባኝም። እኔ ቴዲ ወልቃይት ኢትዮጵያ ላይ የይገባኛል ጥያቄ ካለባቸው ቦታዎች አንዱ ነው፣ ብቸኛው ቦታ አይደለም። ይሄን ያክል ማለት እንደዚህ ኢንቨስትድ የሚሆኑ ከሆነ የሲቲ ዞን ጉዳይ አሁን ይሄ አዳይቱ ገዳማይቱ ምናምን የሚባለው ዞን 3 አይ ቲንክ ዞን 4 ይመስለኛል የሱ ጉዳይ ምናምን በአፋርና በሶማሌ ህዝብ መካከል በተደጋጋሚ ግጭት እየቀሰቀሰ ነው። ኦሮሚያ ክልል እንደ ክልል ከ3 ከ4 ክልል ጋር ያይገባኛል ጥያቄ ያለባቸው ቦርደር ዲስፒቶች አሉት በግጦሽ ቦታም የሚነሱ ከዛ በተረፈም በሌላ መሬት ጉዳዮች እነሱም ሊያስጨንቁን ይገባል። እኩል ማለት ከወልቃይት ባሻገር ማለት ነው። ወልቃይት ብቻ አይሁን ሜን ኮንሰርናችን ለማለት ፈልጋለሁ ቴዲ። አንድ አሁን ወደ መፍትሄው ሐሳብ ስገባ ቴዲ ይሄን የመፍትሄ ሐሳብ የምሰጠው እኔ ምርጫ ያለኝ ሰው ነኝ ቴዲ። ምርጫ ያለኝ ማለት አገሪቷ ነገ ጠዋት ብትፈርስም ብትፈነዳ ምን ብትልም የምኖርበት ሀገር ያለኝ ሰው ነኝ። የምኖርበት ሀገር አቅፎ ደግፎ ባረጀው ሰዓት እንግዲህ ሶሻል ሴኩሪቲንም እየከፈለ ያኖረኛል። ይሄን የመፍትሄ ሐሳብ የምሰጠው 130-140 ሚሊዮን ህዝብ አለ መሬት ላይ እንደኔ ምርጫ የሌለው ሰው በኃላፊነት የምሰጠው የመፍትሄ ሐሳብ ይሆናል። ከፓርቲም ባሻገር ከምንም ነገር ባሻገር አትሊስት ሰው በሰላም አየርም ሊኖርበት የሚገባው የመፍትሄ ሐሳብ ነው የሚሆነው። አንድ አሁን እንትን ተይዟል። አሁን ይሄ ሞጊልዳም ሲል ነበረ ብርሌ ከነካ የሆነ ምቃ ምናምን የሆነ ፉከራዎችም አሉ። አሁን ይሄ በተረት በታክሲ ላይ በተለጠፉ ጥቅሶች ምናምን በዚህ በሟርት ምናምን የሀገር ችግር አይፈታም ቴዲ። እኔ አሩን የት እንደማስፈታው ማለት ነው ያንን ተረት አሩን ህዝቡን ይመስለኛል ብርሌ ያለው ህዝብ በብርሌ አይወከልም። ግን የሀገር ችግር እንደዛ አይፈታም ቴዲ። የሀገር ችግር አትሌት ስለላክ እናቶች ስለለመኑ ቄሶች ሼኮች ስለተላኩ የሀገር ችግር አይፈታም። ፖለቲካዊ ችግሮች አሉ። ለምሳሌ በህወሓትና በፌደራል መንግስቱ መሀል የፖለቲካዊ ችግሮች አሉ። ትግራይ ላይ ካለው ፖለቲካል ፎርስ ጋር እና በፌደራል መንግስቱ ፖለቲካዊ መፍትሄ ለማምጣት በሁለቱም ሳይድ ቀናነት የተሞላበት ይሄ ሞኝ መስላችኋል ምናምን የሚለው ኢንሴኩሪቲ ሳይጨመር በዛም እኛም ብልጥነን የሚለው ኢንሴኩሪቲ ሳይጨመር በቀናነት ቁጭ ተብሎ ለህዝቡ ሲባል እነዛ ችግሮች ጄኒንሊ ይፈቱ፣ ሪኮንሳይል ያድርጉ እነዚህ ሁለት አካላት። በቃ ህዝብ መኖር ስላለበት ፓርቲ መንግስት ኃላፊ ነው። ዘላለም አብሮን ተጣብቶ ሊኖር አልተፈጠረም። ህዝብ ግን እየኖረ ነበር፣ ይኖራልም፣ ይቀጥላልም። ከዛም በኋላ በሁሉም ኢትዮጵያ ላይ ትጥቅ ያነሳውም ትጥቅ ያላነሳውም አካል ኤግዛይል ላይ ያለውም አካል ምንም ጄኒንሊ ቴዲ እስቲ ለሪኮንሲሌሽን ውይይት እናደርግ ኢንክሉዲንግ መንግስት። አሁን የተያዘው አካሄድ እንግዲህ ቴዲ ከ1 ዓመት በላይ ሆኗል የምክክር ኮሚሽን ብሎ ካቋቋመ አንድም ችግር መፍታት ያልቻለ ኮሚሽን ነው ቴዲ። ኮሚሽኑ ሲጀመር የመንግስት ነው። ያ ኮሚሽን ምናልባት የብልጽግናን ስልጣን ሰላማዊ የሚመስል መንገድ ለማትረፍ የተቋቋመ ድርጅት ነው። የሀገሪቷ ትልቅ ራስ ምታት ከሆኑ ታጣቂ ድርጅቶች አሉ ከሚባሉት ጋር መወያየት አልቻለም። የሰው ልጅ መታፈን፣ የዜጎችን መንገላታት ከመንግስት ጋር ቁጭ ብሎ ይሄ ችግሮች አሉ ብሎ ማስረዳት አልቻለም። በምስለኔዎች የሚደረግ ስብሰባዎችን ነው በየቦታው እየሄደ ብልጽግናና ብልጽግና መሳይ ሰዎች ይሰበስባል። ኦቨር ኮንትሮል ፖዚሽን የሆኑ ሰዎችን የሚነግሩትን ብልጽግናን የማያስከፋውን የብልጽግና ቤት ሀሴት የሚሞላውን አለ የምትባለውን ትንሽ የኢትዮጵያን ችግር ኮሪደሩ ቀለም አጥሮታል ምናምን የሚሉ አይነት ችግሮች እየወሰዱለት የኢትዮጵያ ችግር አይፈታም። እስቲ ገለልተኛ ይሁን አካል እንፈልግ ከመሀላችንና ጄኒውንሊ መንግስት ከታጣቂዎች ጋር ቁጭ ብሎ ይምከር። ይሄ ማለት ብልጥነኝ የሚለውን ማካሄድ ገታ ይደረግን። አሁን እንግዲህ ከማስረሻ ሰጤ ጋር ተደራድሮ ነበር ሰሞኑን ይባላል ምናምን። ይሄው አማራ ክልል ዛሬም ድረስ ቶክስ አለ፣ ዛሬም ድረስ ጦርነት አለ። ያ ችግር አልተፈታም። ከህወሓት ጋር ተደራድር ያለው ይባላል። ያ ድርድር ጄኒኒቲ የለውም። ያ ችግር ዛሬ አልተፈታም። ነገ ጠዋት ደግሞ ወደ ሌላ ዙር ወደ ለመድ ነው ቢሸት ሰርክል የሆነ ጦርነት ውስጥ ሊያስገባ ነው። ከኦነግ ጋር ታንዛኒያ ድረስ ተኪዶ ነበር። ያ ችግር አልተፈታም። በቀናነት እስቲ ቁጭ ብለን እንምከር። ዜጎች መኖር ስላለባቸው እንደ ፖለቲከኛውም ኤግዛይል ለማድረግ ምርጫ የላቸውም ዜጎች ግራውንድ ላይ ቴዲ። ፖለቲከኛው ምናልባት ስታንድ ባይ ቪዛ ሊኖር ይችላል። ወደ ዱባይም፣ ናይሮቢም፣ ጅቡቲም፣ ጆሃንስበርግም ሊሄድ ይችላል። ዜጋ ግን ያ ምርጫ የለውም። መኖር አለበት ዜጎች። ለእነሱ ሲባል ያ ነገር ይደረግ። መንግስት
ሞኖፖሊ ኦፍ ቫዮለንሱን አጥቷል። መንግስት ግን ሞኖፖሊ ኦፍ ቫዮለንሱን ያጣው ቴዲ ህዝቡ መንግስት ላይ ጨካኝ ሆኖ ወር ታጣቂ ድርጅቶችም ጨካኝ ሆኖ አይደለም፣ ከልክ በላይ መንግስት ፌር አይደለም እንደ መንግስትነቱ ቴዲ። መንግስት የሱ ፌቨራይት የሆኑ ታጣቂ ግሩፖች አሉ፣ የሱ ፌቨራይት ያልሆኑ ደግሞ ጠላት የሚላቸው ግሩፖች አሉ። ሞኖፖሊ ኦፍ ቫዮለንሱን ሰሬንደር ያደረገ መንግስት ነው ይሄ መንግስት ቴዲ። እኔ አዲስ አበባ የምኖር ሰው ቢሆን ከአዲስ አበባ 50 ኪሎ ሜትር ለመሄድ የመንግስት ሰራዊት ይጠብቀኛል ብዬ አምኜ አልሄድም። ከኔ በፊት የሚሄዱ ሰዎች ይታገታሉ፣ ገንዘብ ይወጣባቸዋል፣ ራንሰም ምን ይባላሉ። ሶ ታጥቄ ነው የምሄደው። እኔ ታጥቄ ሲሄድ ግን የመንግስትን ሞኖፖሊ ኦፍ ቫዮለንስ እየነጠቅኩት ነው። ነገር ግን ራሴን ደግሞ መጠበቅ አለብኝ። መንግስት አይጠብቀኝም የሚለው ነገር ላይ ተስፋ ቆርጫለሁ። ሶ ሞኖፖሊ ኦፍ ቫዮለንሱ እንዲመለስለት መንግስት ፌር ሆኖ ይምጣ ለሁሉም። ማለት ጠመንጃ የሚያወዛውዝ አካል ሁሉ እየፈለገ እሱን እየደገፈ አንዱን ከአንዱ የሚያማታበትን የሴራን ፖለቲካውንና ያን ጥንስስ መንግስት ያቆመው ቴዲ። ከዛ እዛ ፖይንት ላይ ቆመን ለመንግስት ሞኖፖሊ ኦፍ ቫዮለንሱን እስቲ መልሰን እንስጠው። አሁን ስለ እንትና ሲነሳ ነበረ። አሁን ስለ ልደቱ አንድ ጉዳይ ተነስቶ ነበር። ዋንጋሪ ይመስለኛል የሆነ ቦታ ላይ ጣል አድርጎት አልፏል ልደቱን። በልደቱ ላይ የተሰራ አንድ ነገር እንኳን አለ ቴዲ። አገር አትገባም ተብሎ የተከለከለ ምናልባት ከሁላችንም ተለይቶ ብቻውን ሊቀመጥ የሚችል ሰው ልደቱ አያሌው ነው። ይኸው አስተዳደር ነው ልደቱ አያሌውን አንተ ሀገር አትገባም ብሎ ካለበት ሀገር ኤርፖርት ለማስገባት እንኳን አገሩ የመንግስት ፍቃድ የሚያስፈልገው ግለሰብ ሆኖ ተቀምጧል። ይህንን ስርዓት ነው ፌር ነው ብለው ከሀገር በላይ ይህንን ስርዓት አክብደው ስለዚህ ስርዓት ሲሟገቱለት የሚውሉት። ኤግዛይል ላይ ያለ ማንኛውም አካል ፖለቲከኛ ሁን ወንጀለኛም ከሆነ ባይዘው ሀገር ቤት ሲገባ የምትጠይቀው ነው። ኤግዛይል ላይ ያለ ኤኒ ኤንቲቲ ብልጽግና አይደለም ለኔ ሀገሬ እንድገባና እንዳልገባ ፍቃድ ሊሰጠኝ የሚገባው። በእኔና በብልጽግና መሀል ያለው ልዩነት እሱ ቃለ መሐላ ፈጽሞ ስርዓት ስለያዘ ብቻ ነው። የሀገር ባለቤትነት ላይ እኔም እሱም አንድ ስንዝር ብልጫ የለንም። ነገ ጠዋት ከስልጣኑ ሲወርድ ደግሞ እንደኔ ሬጉላር ሲቲዝን ነው እዛ ሀገር ላይ ምንም የሚለየን የለም። ነገር ግን ከዛ ቪሸስ ሰርክል ላለመውጣት ግን ይሄው ድርጅት ራሱ የሚሄድበት ያለው አካሄድ አጥፊ ነው ቴዲ፣ የሚያጠፋን አካሄድ ነው የሚሆነው። ስለዚህ አትሊስት እንዳልኩት ይሄ እኔ ማሰብ የመፍትሄ ሀሳብ ነው። የወልቃይት ጉዳይ ላይ ቴዲ አንዷን ደቂቃ በወልቃይት ጉዳይ ልጠቀማት። የወልቃይት ጉዳይ ላይ እኔ የሚመስለኝ መፍትሄ ዲስፒዩትድ ኤሪያ ነው። ያ ቦታ ዲስፒዩትድ ኤሪያ ከሆነ ኦኬ ያለው ፎርስ የነደመቀን ፎርስ ለምሳሌ እዛ ቦታ ላይ የተፈናቀሉት ትግራይ የሆኑ ሰዎች ሴፍቲ ላይ ሰማቸው ይችላል። ኦኬ የጸጥታውን ሁኔታ መንግስት ይረከብ፣ ፌደራል መንግስት ሁነኛ መፍትሄ እስኪመጣ ለዛ ቦታ እነዚህ ሰዎች ቤት ላይ የገቡ ሰዎች ካሉ መኖሪያ ቤታቸው ላይ እንዲወጡ ይደረገ። እነዛ ሰዎች እነዚህ ሰዎች ዘላቂ ማረፊያቸው የነበረው ይሰጣቸው። እሱን ከተሰጣችሁ በኋላ ይሄ ህዝብ ይታወቃል። እኔ አይደለሁም አማራና ትግራይን እዛ ቦታ ማኖር የጀመርኩት፣ ህወሓት አይደለም፣ መንግስቱ ኃይለማርያም አይደለም፣ ኃይለ ስላሴ አይደለም። ዘመናት አብሮ የኖረ ህዝብ ነው። ይበጀኛል የሚለው ጣፈንታውን አብሮ ፊገራውት ማድረግ የሚከብዱ አይመስለኝም። አንለስ ህዝቡ አንተ ምንም አታውቅም እኛ እንምረጥልህ ካላል ነው በቀር ህዝቡ ከዛ በኋላ ያንን ፊገራውት ማድረግ ይችላል፣ ጣፈንታውን መወሰን ይችላል አለው ቴዲ። እኔው ቴንኪዩ ቴዲ ለሰጠኸኝ ደቂቃም እዚህ የተወሰነ ሌት ስለሆነ ልውረድ። እኔም በቃ አመሰግናለሁ። ቴንኪዩ ክብሮማችን ከልብ አመሰግናለሁ። አትጥፋ። በጣም አሪፍ ልጅ ነህ። በጣም የተመቸኝ። ኦኬ ቴንኪዩ ቴዲ። የሞኝ ዘፈን እየደጋገሙ የአይኔ አበባ ነሽ ይባላል እና ደግሞ ደጋግሞ ባለፈ ጉዳይ ላይ ህዋት የሚሉ ሰዎች ምን እንደሆነ አልገባኝም። 4 ኪሎ ስልጣን ተቆጣጥረ ቢሊየንስ ኦፍ ዶላር ላይ ማዘዝ የሚችል የፖለቲካል ፎርስ ተቀምጦ 4 ኪሎ ቤተ መንግስት ውስጥ ዛሬም እንደ ትልቅ ትሬትና እንደ ትልቅ ጉልበት እንዳለው አካል የሚነግረን ህዋትን ነው። በህዋት ደረጃ ኮምፒተንት ሆነ ሀገር መምራት ካልቻል ከጥለ መውጣት ነው ያለብህ። ዛሬም ላይ ቆመህ ስልጣን ላይ ከወጣ ከ8 ዓመት በኋላ ዛሬም የምታለቅሰው ህዋት እያልክ ነው እና ይሄ ምንድነው? ከባብ እንቁላል የተፈለፈለ ያው ተመልሶ የእባብ ነው የሚሆነው ይባላል። እባብ እንቁላልን በዶሮም ብታሳቀፈው ምንድነው ኤግልን ብታሳቀፈው ያው ሲፈለፈል እባብ ሆኖ ነው የሚፈለፈለው። የመጡበት የፖለቲካል ካልቸር እና የመጡበት የፖለቲካል ትራጀክተሪ በራሱ እንደዚህ አይነት ስለሆነ ሁልጊዜ ብሌም ማድረግ ሰርቶ ሀገርን ማሻገርና ትራንስፎርም ማድረግ ህዝቡን ጥያቄ መመለስ ሳይሆን ዛሬም ቆመው የለቅሶ ፖለቲካ ነው የሚነግሩ። ኢትዮጵያ እንደዚህ ሆናለች፣ በእንትን በኩል ተመቶ እንትን ብሎብናል። በህዋት ደረጃ ህዋትን የሚያክል በጣም ትንሽ የሆነ ፖለቲካል ፎርስን ሰብሚት ማድረግ የሚችልበትን የፖለቲካል ካልቸር መፍጠር ካልቻልክ ጥለ መውጣት ነው ያለብህ። ምን ልታደርግ ነው? ዛሬም ላይ ህዋት የምትለን ምንድነው የተፈጠረው? ፕሪ ፖለቲካል የሆነ ፕሪ ሞደርን የሆነ ፖለቲካል ካልቸር ተፈጥሯል። የተፈጠረው ምንድነው? የፐርሶናሊቲ ከልትና ቫዮለንስን መሰረት ያደረገ ማለት ነው። አንድ ትልቅ ግዙፍ አለ፣ አንድ 4 ኪሎ የተቀመጠ ፓወርን እንደፈለገ አድርገው ማኒቨር ማድረግ የሚችል ይህን ደግሞ እሱም ደግሞ ስልጣኑን ለማስቀጠል የናሬቲቭን ሬቶሪክን ሚዲያን ምናምን ብቻ አይደለም የሚጠቀመው ፓወርና ፎርስን ነው። በዚህ ምክንያት ደግሞ ትልቅ ፕሮብለም ውስጥ ገብተናል። እኔ የተወሰነ ምሳሌ ልስጣችሁና ህዋትን ልክ እንደ ትልቅ ፖለቲካል ፎርስ አሁንም ዛሬ ላይ ላለ ፕሮብለም በጠቅላላ ኮሽ ሲል ህዋት ነው ምናምን እያላችሁ የህዝቡን አቴንሽን ከእናንተ ላይ ወደ ህዋት ዳይቨርት ለማድረግ የምትሞክሩ ሰዎች አንድ ሀገር ልንገራችሁ ምሳሌ የምትሆነን ኤልሳልቫዶር ትባላለች።
ሁለት በጣም የሚያስጠሉ የዓለማችን ወንጀለኛ የሚባሉ ሁለት ታጣቂ ግሩፖች አሏቸው። የሴኪሪቲ ፕሮብለም በዓለም ላይ ቁጥር አንድ ስጠራ የምጠራባት ሀገር የነበረች ሀገር ናት። እቺ ሀገር ኤምኤስ 13 እና ምንድነው ባሪዮን ምናምን የሚባል ሌላኛው ደግሞ 18 የሚባል ሌላ ሁለተኛ ግሩፕ አለ። ህዝብ መተንፈስ የማይችልበት ሀገር ነው የተፈጠረው። የፈለጉት መንገድ ላይ ወጥተው ሰው ይደፋሉ፣ የፈለጉትን ሀብት ይዘርፋሉ። ከመንግስታት በላይ አቅም የነበራቸው ትንንሽ የሆኑ ግለሰቦች ነበሩ። አገሪቱ ላይ ቫዮለንስ ነክሷል። ተስፋ በቆረጠ ህዝቡ ሀገሬ ነው ብሎ በሀገሩ ላይ መኖር ሲከብደው እየወጣ ይሰደድ ነበር። ከዚህ ሀገር ላይ ህዝብ ተስፋ በቆረጠበት ሰዓት አንድ ጀግና ሊደር መጣ። እቺ ሀገር ኤልሳልቫዶር በኢኮኖሚ በፖለቲካ በጣም ትልቅ ውድቀት ውስጥ የነበረች ሀገር በኢትዮጵያ አይነት ደረጃ ላይ ያልነበረች ሀገር ናት። ተስፋ በሌለው ህዝብ መሃል መጥቶ እንደዚህ አይነት ትራንስፎርማቲቭ ሊደር ይመጣና ሰርከምስታንሻል ሳይሆን ሰብስታንሻል ሊደር ያስፈልጋል። በእንደዚህ አይነት ሰርከምስታንስ ውስጥ የሴኪሪቲ ጥያቄያቸውን መልሶ ኦልሞስት ምንድነው ቴሮሪስት ሴንተር ቴሮሪስቶችን ሰብስቦ ማስገባት የሚችልበትን ሴንተር ፈጥሮ አገሪቱን በአዲስ መልኩ ናሽናል ሪብራንዲንግ የሚባል ፕሮጀክት ነው የጀመረው። ጠንካራ ኢኮኖሚ ቢውልድ አደረገ። የሴኪሪቲ ጥያቄ መለሰ። ከዚህ በፊት የፈረሱና የተበላሹ መሰረተ ልማድን መልሶ ሪቢውልድ አደረገ። በሀገሪቱ ሰምቶ ማይታወቅ አይደለም ጥይት ልተኩስ የወፍ ድምፅ መስማት ማትችልበትን ሀገር ነው ቢውልድ ያደረገው። ኢትዮጵያ ምንድን ነው የነበረችው? አሁን የምንለው ችግር እኮ መተንተን እኮ የፖለቲካል ሊደር ፖዚሽን አይደለም መሆን ያለበት። ችግርን ቁጭ ብለን ልናወራ እንችላለን። አንድ ተማሪ ሰነፍ ለምንድን ነው የሆንከው ብለህ ብሌም ስታደርገው አስተማሪ አያስተምረኝም፣ ምንድነው የብላክቦርዱ በደንብ አይታየኝም፣ የተቀመጥኩበት ወንበር አይመቸኝም፣ ለጥናት አልተመቸኝም፣ እናትና አባቴ ምናምን ብሎ ኮምፕሌን ሊያደርግ ይችላል። ጎበዝ ተማሪዎች ግን ዊዝ ኦል ኢንኮንቪኒየንስ እና ፕሮብለምስ ትራንስፎርም ማድረግ የሚችሉበትን ፖሊሲ ነው የሚቀርጹት። ኢትዮጵያ ውስጥ ጠንካራ የሆነ ሴኪሪቲ አፓራተስ የነበረበት ጀግና የነበረ ሴኪሪቲን እኮ ኤክስፖርት የምታደርግ የነበረች ሀገር እኮ ናት። አይደለም ሀገር ውስጥ ያለን ፕሮብለም ለማስፈን ከሀገር ውስጥ ወደ ውጭ ሴኪሪቲን ኤክስፖርት የምታደርግ በዓለም ላይ ግሎባል ፒስ ኪፐር ላይ ራንክ ላይ ስታገኛት እኮ 5 ውስጥ የምታገኛት የነበረች ሀገር ናት። እቺን ሀገር ወስደ ጠንካራ የሆነ በምስራቅ አፍሪካ አይደለም በአፍሪካ ውስጥ 6 ግዙፍ ኢኮኖሚ ካላቸው መካከል አንዷ የሆነችን ሀገር ወስደ ምንድን ነው የምጠብቀው? ይህንን ፓወር ለእኔ ብትሰጡኝ እኔ እንደፈለኩ ማኒቨር አላደርገውም እንዴ? ቅድም ቴዲ የጠየከኝ ጥያቄ አለ። እሱን አድሬስ ላድርገውና ረጅም ሰዓት ስላወራሁ ሀሳቤን እንትን እላለሁ። ቅድም ትልቅ ሰዓት ሰጥተኛል። አሪፍ ምሳሌ ነው ያነሳው። የኤልሳልቫዶርን መሪ ከታከር ካርልሰን ጋር ያደረገውን ኢንተርቪው አይቻለሁ። ሁሉም ሰው ሁላችሁ ሚዩት። አሁን የሆነ ነገር መፍትሄውን ትነግረናለህ ብዬ ነበር። ነካረጋ አለፍክ። ሰውየው ያን የተወሳሰበ ሀገር የፈታበት መንገድ ኃይል ተጠቅምባት እሱ ላይ ልመጣ ነው አሁን። ኤግዛክትሊ ኤልሳልቫዶር ጥሩ ሞዴል ትሆናለች ብዬ ነው ለኛ። ከኛ የባሰ ክራይሲስ ውስጥና ፕሮብለም ውስጥ የነበሩ ሀገሮች አንድ ሊደር እኔ እኮ አሻግራቸዋለሁ ያለና ኤልሳልቫዶሩ መሪ ዴሞክራት ነው፣ ዴሞክራቲክ ፕሪንሲፕል ይከተላል። ግን ደግሞ በዌስተርኖቹ የሚታች ሰው ነው። ሰው ይገላል፣ የሰብአዊ መብት ይጨቁናል፣ እስር ቤት ውስጥ ንጹሃን ያጉራል ምናምን የሚባል ሰው ነው። ግን አትሊስት በቃ ህዝብ ዩቲሊቴሪያን በሆነ ፐርስፔክቲቭ ብናየው ማጆሪቲው ሰላም የሚሆንበትና አትሊስት ለቱሪስት አትራክሽን አሁን በጣም ሴንተር የሆነች ሀገር መገንባት ችሏል። ወደ ዋናው ፖይንት ልምጣ። ኢትዮጵያ ውስጥ የተፈጠሩ ችግሮች ለምንድን ነው የተፈጠሩት? እኔ የተፈጠሩት አብይ ስለመጣ ኦር ደግሞ ደመቀ ዘውዱን ብናስቀምጠው ደመቀ መኮንንን ብናመጣው ወይ ጎይቶም ስለመጣ ወይ ሀጎስ መጥቶ ምናምን የሚያስተካክለው ነገር አለ ብዬ አላምንም። ኢትዮጵያ ውስጥ በፓወር እንትን ውስጥ ፖለቲክስ ውስጥ 4 መሰረታዊ ሌየሮች አሉ። እነዚህ ሌየሮች የመጀመሪያው ቪዚብል ፓወር የምንላቸው ነው፣ በአይን የምታያቸው ፓወሮች። ሁለተኛው ኢንቪንዚብል ፓወር የምትለው ነው። ሶስተኛው ሂድን ፓወር ነው። አራተኛውና ዋነኛው ሲስተም ፓወር ነው። ሮንግ በሆነ ሲስተም ላይ ራይት የሆነ ፐርሰን ብታስቀምጥ ፈንክሽን ሊያደርግ አይችልም። አንድ በኤሌክትሪክ መስራት ያለበትን መኪና ፊውል እየጨመርኩ እንዲሄድ ላድርገው ብትል ሲስተሙ በዛ መልኩ ፋንክሽን ሊያደርግ አይችልም። ስለዚህ ሮንግ በሆነ መንገድ ነው እንዲሰራ እየሞከርክ ያለው። ኢትዮጵያ የምትባል ሀገር የተፈጠረባት ችግር በምንድን ነው የተፈጠረው ተብሎ ቅድም ራጁ አይ ቲንክ በተወሰነ መልኩ አድሬስ ለማድረግ ሞክሯል። ጥሩ ፖይንቶችን አንስተዋል። ኢንክሉሲቭ ነበረ፣ ናሽናል ዲያሎግ መደረግ ነበረበት፣ ትራንዚሽናል ጀስቲስ ሊደረግ ይገባ ነበር ምናምን የሚባሉ ፖይንቶች ማለት ነው። ከዛ ውጭ የኢትዮጵያ ሲስተም አሁን ያለውን መጠፋፋት አሁን ያለውን መገዳደል የፈጠረው ምንድን ነው የሚለው ይህንን አናሊሲስ እኮ ጠንካራ ስትሮንግ የሆነ ፖለቲካል ፐርስፔክቲቭ ያስፈልገናል። ስለዚህ አሁን አብይ ሲመጣ ጉዳዩ ሲስተሙ አይደለም። ሲስተሙ ለአብይ ይመቸዋል። ኤትኖሴንትሪክ የሆነ ናሬቲቭን በፈለገ ሰዓት ኤክስፕሎይት እያደረገ አማራን ከትግሬ ትግሬን ከኦሮሞ ኦሮሞን ከከምባታ እያዋጋና እያጋደለ መቀጠል የሚችልበት ፈርታይል የሆነ ግራውንድ አለው። ስለዚህ እሱ ሲስተሙ በዚህ ሲስተም ውስጥ መጫወት የሚችልበትን ለራሱ ፓወር ጌም የሚመቸውን አይነት አሰላለፍ እንጂ የሚጠቀመው የኢትዮጵያን ሕዝብ ትራንስፎርም ያደርግ አይደለም። ትናንትና የሴኪሪቲ ፕሮብለም ባልነበረበት ልክ ዛሬ አለብን።
ኢኮኖሚው በጣም ትልቅ ችግር ተፈጥሯል። የዲሞግራፊክስ እና በኢትኒሲቲ መካከል ያለው ፕሮብለም እና ግሬቫንስ በጣም ጨምሯል። ስለዚህ ቴዲ እኔን ከጠየከኝ ምንድን ነው ብለህ ከጠየከኝ በጣም ኢሪስፖንስብል የሆነ የፐርሶናሊቲ ከልት ለመገንባት ምንም ችግር የሌለበት የሚሊየንስ ኦፍ ፒፕል ፕሮብለም ለግል ፐርሶናል ጌኑን ለመጠቀም የሚፈልግ ሰው ነው። ዛሬ ላይ ተደጋግሞ በአንተም ሰምቼ አሳፍሮኛል፣ አስቆኛል። የብልጽግና ካድሬዎቹን በተደጋጋሚ ሲናገሩ የነበረው ወልቃይት ሁሉ ነው። ወልቃይት ምን ማለት ነው? መንግስት የተቀመጠው 4 ኪሎ ፕሮብለም ሶልቭ እንዲያደርግ ነው አይደለ? ወልቃይት ለምንድን ነው በትክክለኛ መንገድ የማይፈታው? ዛሬም ድረስ ወልቃይት ለምንድን ነው የመከራከሪያ ርዕስ የሚሆነው? መንግስት ፕሮብለሞችን ከመፍታት ይልቅና የህዝብን ሰላም ከማረጋገጥ ይልቅ በወልቃይት በኩልም ያስታጥቃል፣ በትግራይ በኩልም ደግሞ ሄዶ ሌላ ቃል ይገባል። ስለዚህ በእነዚህ ሁለት አክተሮች መካከል የራሱን ኢንተረስት ማስጠበቅ የሚችልበትን ፖለቲካ እየሰራ ነው መቀጠል የሚፈልገው። ወልቃይት ሴንተር ኦፍ ፕሮብለም ከሆነ አንደኛ ወልቃይት ሴንተር ኦፍ ፕሮብለም መሆን የለበትም ነው ተብሎ ደግሞ ከተስማማንም መንግስት ምን እየሰራ ነው? 4 ኪሎ ምንድን ነው የሚያደርገው? ስለዚህ ቅድም እንዳልኩ ሰውየው ወደ ስልጣን ከመጣበት ጀምሮ የነበረውን ትራክ ሪከርድ እና ትሬድማርክ ስናይ ምንድን ነው የሚያሳየን? ለማ መገርሳን ከጎኑ ያስወግዳል። ከለማ መገርሳ እስከ ልደቱ አያሌው ድረስ በጠቅላላ አቅም ሊኖራቸው የሚችሉ ፖተንት የሆኑ የፖለቲካ ሊደሮችን ጭንቅላታቸውን እያሉ እየመቱ ማባረር ነው። ለማ ጠላት ነው። ጀዋር መሐመድ ጠላት ነው። ደብረጽዮን ጠላት ነው። ዘመነ ካሴ ጠላት ነው። ማን ነው ጠላት ያለው ነው? ደሞስት ትሬትኒንግ የሆኑ ሰዎች ናቸው ብሎ የሚያስባቸውን አካላቶች በጠቅላላ ድራሻቸውን ማጥፋት ነው የሚፈልገው። ድራሽ እያጠፋ ደግሞ ሀገርን ሰላም አድርገህ ልትገዛ አትችልም። ስለዚህ ፒስ ኤንድ ሴኪሪቲን ኮምፕሮማይዝ የሚያደርግ የእሱን ስልጣን ኢንተረስት የሚያስቀድም በጣም ሾርት ሳይትድ ኢንኮምፒተንት ሻሎ የሆነ ፖለቲካ ሊደር 4 ኪሎ ተቀምጧል። በዚህ ምክንያት ኢትዮጵያ ያላትን ታሪካዊ አድቫንቴጅ ሂስቶሪካል ዶሚነንስ ሉዝ አድርጋለች። አመሰግናለሁ ቴዲ፣ ረጅም ሰዓት ነው የሰጠኝ። ቴንክ ዩ።